السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، كفل أسرى سمنت يوصول الإيمان ويمي أمنة مسألتوج تمهرتم. قال المؤلف رحمه الله تعالى: ومنهم كملائكة تستم الموكلون يتوكلون يتمدبوا ملائكة شالو بحفظ أعمال العباد يسول جوتشن سرا بمكتاتل بمتبابك يتمدبوا ملائكة شال، كما قال تعالى يلاقوا الله اندالو: إذ يتلقى المتلقيان ሁለት ተቀባዮች በሚቀበሉ ጊዜ عن اليمين ከቀኝና وعن الشمال ከግራ قعيد ቁጭ ያሉ ከሱ ጋር ማይላቀቁ መላእክቶች አብረውት ባሉ ጊዜ ما يلفظ من قول አንዲትን ቃል የሰው ልጅ ትንፍሽ አይልም ኢላ ለደይህ ከሱ ጋር አብረውት ቢኖር እንጂ ረቂቡን ስራውን የሚጠባበቅ የሚከታተል፣ ዓቲዱን ሓድር የሆነ ካጠገቡ መቼም የማይጠፋ መላኢካ ቢኖር እንጂ። የሰው ልጅ የሚናገረውም የሚያደርገውም በሙሉ ከግራ ከቀኝ በከበቡት መላኢኮች ይመዘገባል። وقال تعالى በሌላኛው አንቀጽም አላህ ብለዋል: ወኢነ ዐለይኩም የሰው ልጆች ሆይ እናንተ ላይ አለባችሁ ለሓፊዚና ጠባቂዎች ተጠባባቂዎች አሉባችሁ፣ ኪራምን የተከበሩ፣ ካቲቢና ጸሐፊ የሆኑ እናንተን የሚጠብቁ የሚከታተሉ መላኢኮች አሉ። ያዕለሙና ያውቃሉ፣ ማ ተፍዐሉን የምትሰሩትን በሙሉ ያውቃሉ። በእነዚህና በሌሎችም አንቀጾች ስራቸው የሰው ልጆችን ስራ መከታተል መመዝገብ የሆነ መላኢኮች እንዳሉ ተነግሮናል። ومنهم الموكلون بحفظ أعمال العباد ባለፉት ተከታታይ ደርሶች መላኢካ የሚባል ፍጡር መኖሩን ማመን ግዴታ እንደሆነ፣ የተፈጠሩት ከኑር ከብርሃን እንደሆነ፣ አላህን ተባረከ ወተዓላ በፍጹም እንደማያምፁ፣ ስሩ የተባሉትን በሙሉ እንደሚሰሩ አይተን አንዳንድ የሥራ ድርሻቸው ምን እንደሆነ በቁርአን ወይም በሐዲስ የተነገረ የተለያየ ደረጃ ያላቸው መላኢኮችን መዘርዘር ጀመረናል። ومنهم الموكلون بحفظ أعمال العباد ከመላኢኮች ውስጥም ስራቸው حفظ أعمال العباد የሰው ልጆችን የአላህ ባሮችን ስራ መጠበቅ፣ መተባበቅ፣ መከታተል የሆነ መላኢኮች አሉ። إذ يتلقى المتلقيان عن اليمين وعن الشمال قعيد ما يلفظ من قول إلا لديه رقيب عتيد በሚለው የሱረቱ ቃፍ 17-18 አንቀጾች መሰረት እያንዳንዱ የሰው ልጅ ስራ ሲሰራ ንግግር ሲናገር የሚቀበሉት መዝገብ ላይ የሚያሰፍሩለት መላኢኮች አሉ። ረቂብና ዓቲድ የሆኑ ረቂብ ዓቲድ የሁለቱ የተለያየ ስም ነው ወይስ የሁለቱም ባህሪ ነው? ሁለቱም ተብሏል። ረቂብ ማለት ጠባቂ ማለት ነው። ዓቲድ ማለት ደግሞ ከዛም አይጠፋ ማለት ነው። ረቂቡን የሰው ልጆችን ስራ የሚጠባበቅ የሚጠብቅ፣ የትኛውም የሚሰሩት ስራ ከሱ ማይሰወር የሚመዘግብ፣ ዓቲድ ደግሞ ለዚህ ነገር የተዘጋጀ የትም ንቅንቅ የማይል ማለት ነው። በዚህ መልኩ ከሱ ጋር መቼም የማይለዩ መላኢኮች አይደለም ግልጽ የሆኑ ስራዎችን ይቅርና ለፍዙን ቃል ካፍ አይወጣም ተቀበለው ቢጽፉት እንጂ قعيد ቢሆን እንጂ قعيد የሚለው ቃዒድ ከሚል የተወሰደ ነው፣ ተቀማጭ ማለት ነው።
መቼም ከሱ ማይላቀቁ መሆናቸውን ለመግለጽ ነው። ቀዒድም ረቂብም ዓቲድም የሚለው ቃል የተደጋገመው ሐሳቡ አንድም የሰው ልጅ የተኛውም ነገር ሲያደርግ ከግራ ከቀኙ መላኢኮች አሉ። በቀኝ በኩል ያለው መልካም ስራ ስንሰራ የሚጽፍ፣ በግራ በኩል ያለው መጥፎ ስራ ሲሰራ የሚመዘግብ መላኢካ እንደሆነ ተነግሯል። እንደዚሁ ወኢነ ዐለይኩም ለሓፊዚነ ኪራመን ካቲቢነ ያዕለሙነ ማ ተፍዐሉን የሚለው አንቀጽ ከእኛ ጋር መላኢካ እንዳለ ስራውም ስራችንን መጠበቅ፣ መከታተል፣ መመዝገብ እንደሆነ የሚያሳይ። ዐለይኩም የሚለው አዕላ ከላይ መሆንን የበላይ ተቆጣጣሪ መሆንን የሚያሳይ ቃል ነው በአረብኛው መሰረት። ወኢነ ዐለይኩም ለሓፊዚን እናንተ ላይ ጠባቂዎች ተደርገዋል፣ የምታደርጉትን ሁሉ ይከታተላሉ፣ ተጠንቀቁ፣ አክብሯቸው። ኪራም የተከበሩ ናቸው፣ አላህ ያከበራቸው ናቸው። ወንጀል የሚባልን ስለማይዳፈሩ አላህ ዘንድ ልዩ ክብር አላቸው። መላኢኮች ኪራም የተባሉት ወንጀል ስለማይሰሩ የሰውን ልጅ የሚያረክሰው ዝቅ የሚያደርገው የሚያዋርደው ወንጀሉን ከወንጀል በራቀ ቁጥር የሰው ልጅም የተከበረ ይሆናል። በመሰረቱ ካሉ ፍጥረታት ሁሉ የሰውን ልጅ በኒ አደምን አላህ በዐቅል አክብሯል። ዐቅላቸውን ተጠቅመው በአላህ ያመኑ ወንጀልን የተዉ ይበልጥ ይከብራሉ። ከመላኢካ እኩል ይሆናሉ፣ ከዛም በላይ ሊሆኑ ይችላሉ። ከእናንተ ጋር አብረው የሚቆዩ እናንተን የሚጠብቁ መላኢኮች ኪራም ናቸው፣ የተከበሩ ናቸው። አላህ ያከበረውን መላኢካ ልታከብሩ ይገባል። የምታከብሩት ሰው የምታፈሩት ሰው አጠገባችሁ እያለ ወንጀል ከመስራት እንደምትጠነቀቁት ከዛ በላይ አብሮኝ መላኢካ አለ፣ መቼም ከኔ ማይለይ ረቂብ ዓቲድ የሆነ ቢያንስ እንኳ እሱን ላከብር ይገባኛል በሉ እየተባለን ከሪምነታቸው የሚነገረን ለዚህ። ሕፃን እንኳ አጠገቡ ያለ ወንጀል የማይሰራ ሰው መላኢካ ከሱ ጋር በቀንም ይሁን በማታ በጨለማም ይሁን በብርሃን ማይለየው ከመሆኑ ጋር ሰውን የሚያከብረውን ያክል መላኢካን ማያከብር አላህ ተባረከ ወተዓላ ያከበረውን የተከበረ መላኢካ አለማክበሩ አላህ ዘንድ ዋጋ ያስከፍለዋል። በሌላ በኩል ካቲቢና ጸሐፊዎች ናቸው አለ። እንደሚጽፉት የእኛን ስራ ነው የሚጽፉት፣ ኸይሩንም ሸሩን አልፎ ሁሉ ማላ ያዕኒውንም ጭምር ይጽፋሉ ተብሏል። ማያስቀጣውንም ጭምር ካፍ የሚወጣ በአካላት የሚተገበር ማንኛውም ነገር ይጽፉታል። የቅያም ቀን ተለይቶ ጥሩ ያስመነዳል፣ መጥፎ ደግሞ ያዋርዳል፣ ያስቀጣል። ጥሩም መጥፎም ያልሆነው ይጣላል። ማ የልፊዙ ሚን ቀውል የሚለውም ይሄን ነው በግልጽ የሚያሳየው። አንዲትን ቃል ካፉ አይተፋም፣ አይናገርም፣ አይተነፍስም። ረቂብና ዓቲድ አጠገቡ ሆነው የሚመዘግቡት እንጂ ማለት ነው። በዚህ መልኩ እድሜ ልካችን ከኛ ጋር ቆይተው የመዘገቡትን ደግሞ የቅያም ቀን ያስነብቡናል። በዛ ንባብ መሰረት ነው ወደ ጀነት ወደ ጀሃነም የሚኬደውና አብረውን ያሉ መላኢኮች መጥፎን ነገር መዝገባችን ላይ እንዳያሰፍሩ መጠንቀቅ ይኖርብናል። ያዕለሙነ ማ ተፍዐሉን የምታደርጉትን ሁሉ ያውቃሉ፣ አላህ ያሳውቃቸዋል። ከመላኢኮች እኛን ለመከታተል ስራችንን ለመጠበቅ ለመጠባበቅ የተመደቡ መላኢኮች ስለኛ ሁሉንም ነገር ያውቃሉ። እኛ ስለምንሰራው ስራ ሁሉንም ነገር ያውቃሉ። ከተሰራው አልፎ ሊሰራ የታሰበውንም ጭምር ያውቃሉ ተብሏል። የልብ ስራዎችም ማለት ነው። በልቡ አንድ ሰው ሸር ቢያስብ ነገ ከነገ ወዲያ እንዲህ አደርጋለሁ ብሎ ቢወስን በምላሱ እንኳ ባይናገረው ለሌላ ሰው እንኳ ባያሳውቅ ሸር ማሰቡ ወንጀል ነው። መላኢኮች ያውቃሉ። ኸይርም ነገ ከነገ ወዲያ ሳምንት እንዲህ አደርጋለሁ ብሎ መልካም ነገር የነየተ ሰው ያውቁለታል መላኢኮች። ምክንያቱም ተግባር የሚባለው የአካላት የእጅ የእግር የምላስ ተግባር ብቻ አይደለም፣ የልብም ጭምር ተግባር አለ። ያውም ከአካላት ተግባሮች የበለጠ አላህ ዘንድ የሚያስወቅሰው የሚሆን የሚያስሸልመው የልብ ስራ ነው። ዋናው ልብ ነው። ልባችን ላይ መጥፎ ነገር ካለ መላኢኮች ያውቃሉ፣ ጥሩ ነገር ካለ ያውቃሉ። በምን ያውቃሉ? አላህ ያሳውቃቸዋል እሱ በፈለገው መልኩ።
አንዳንድ ቀደምት ሊቃውንት ዑለሞች የሰው ልጅ ጥሩ ነገር ሲያስብ ሲመኝ ከሱ ጥሩ ሽታ ይወጣል፣ በዚህ መላእክቶች ያውቃሉ። መጥፎ ነገር ለማድረግ ደግሞ በልቡ ሲያስብ ሲወስን ከሱ መጥፎ ሽታ ይወጣል፣ መላእክቶች ጋር የሚደርስ በዚህ ያውቃሉ ተብሏል። በዚህም ይሁን በሌላ መንገድ አላህ ያሳውቃቸዋል። ያዕለሙነ ማ ተፍዐሉን ብለዋል። የልብ ስራ የልብ ሐሳብ ውሳኔ ስራ እንደሚባል ግልጽ ነው በሸሪዓ። አላህን መውደድ፣ አላህን መፍራት፣ አላህን መከጀል እነዚህ ሁሉ የልብ ስራዎች ናቸው፣ የኢማን አካላት ናቸው። መኩራት፣ ምቀኝነት የልብ ስራ ነው። አላህን ተባረከ ወተዓላ የሚያስቆጣ ተግባር ነው። ስለዚህ ሌሎችም አላህ የሚጠላቸው የልብ ስራዎችን ለመላእክቶች አላህ ያሳውቋቸው ይጽፋሉና በልባችሁ መጥፎ አታስቡ፣ በምላሳችሁ ክፉ ቃል አትናገሩ፣ በውጫዊ አካላቶቻችሁም አላህ የሚጠላውን ነገር አትስሩ ማለት ነው። ወረወል በዛሩ عن ابن عباس رضي الله عنهما البزار كعبد الله بن عباس استلالفوال قال قال رسول الله صلى الله عليه وسلم ابن عباس يا الله ملكتنيا بلوالا إن الله ينهاكم الله يسلكلاችኋል عن التعري መገላለጥን እርቃነ መሆንን ይከለክላችኋል፣ ተከልከሉ። ፈስተሕዩ ሚን መላኢከቲላህ ፈስተሕዩ ሐያ አድርጉ ሚን መላኢከቲላህ ከአላህ መላኢኮች ለአላህ መላኢኮች ሐያ አድርጉ። አለዚነ መዐኩም ከእናንተ ጋር አብረው ለሚኖሩ መላኢኮች አልኪራሚል ካቲቢን የተከበሩ ካቲቢን ስራቸውን በሙሉ የሚጽፉ ከእናንተ መቼም ማይለዩ ለሆኑ መላኢኮች ሐያ አድርጉላቸው፣ አትገላለጡ። መሸፈን ያለባቸውን የሰውነት ክፍል ሸፍኑ። አለዚነ ላ ዩፋሪቁነኩም እናንተን መቼም ማይለዩአችሁ ለሆኑ መላኢኮች ኢላ ዒንደ ኢሕዳ ሰላሲ ሓላት ኢላ ሲቀር እንጂ ዒንደ ጊዜ ኢሕዳ ሰላሲ ሓላት ከሶስት ሁኔታዎች በአንዱ ላይ ሆናችሁ ካልሆነ በስተቀር መቼም ከእናንተ የማይለዩ ለሆኑ መላኢኮች ሐያ አድርጉ። አልጋኢጢ መጸዳጃ ቤት ላይ ስትሆኑ እንጂ፣ ወልጀናበቲ ጀናባ ላይ ስትሆኑ እንጂ፣ ወልጉስሊ ትጥበት ላይ ስትሆኑ እንጂ መቼም ከእናንተ ማይለዩ መላኢኮች አሉ፣ ለነሱ ሐያ አድርጉ። ፈኢዛ እግተሰለ አሐዱኩም አንዳችሁ ገላውን ከታጠበ ቢልዓራ ሜዳ ላይ በረሃ ላይ ሰው የሌለበት አካባቢ ላይ ሆኖ ገላውን ሲታጠብ ማንም የለም ብሎ እርቃኑን አይታጠብ። ፈልየስተቲር ቢተውቢሂ በልብሱ ራሱን ይሰትር፣ ከለላ ያድርግ፣ መጋረጃ ነገር ይኑረው። አው ቢጅዝሚ ሓኢጥ አልያ ደግሞ በአጥርና መሰል ነገሮች ግርግዳ ራሱን ይሰትር። አው ቢገይሪሂ ወይም በሌላ ነገር ብለዋል ነቢዩ አሉ አብዱላህ ኢብኑ አባስ። ሐዲሱ በተወሰነ መልኩ ضعፍ አለው። አዳቦቹ አብዛኞቹ ተወዳጅ የሆኑ አደብ ናቸው። ቃለ አልሓፊዙ ኢብኑ ከሲር ረሒመሁላህ ኢብኑ ከሲር አሉ ወመዕና ኢክራሚሂም መላኢኮችን ማክበር ማለት አን የስተሕይ ሚንሁም ለመላኢኮች ሐያ ማድረግ ነው። ፈላ ዩምሊ ዐለይሂም እነሱ እንዲጽፉ ባለማድረግ አልአዕማል አልቀቢሐተ መጥፎ ስራዎችን ፈላ ዩምሊ ዐለይሂም እነሱ እንዲጽፉ ባለማድረግ አልአዕማል አልቀቢሐተ ከኛ የሚገኙ መጥፎ ስራዎችን አለቲ የክቱቡነሃ እነሱ የሚጽፏቸው የሆኑ የመጽሐፍ ኃላፊነት ያለባቸው የሆኑ መላኢኮችን ከኛ መጥፎ ስራ ተገኝቶ መጥፎ ስራ እንዲጽፉ ባለማድረግ እነሱን ማክበር። ፈኢነ አላህ ኸለቀሁም አላህ እነሱን ፈጥሯቸዋልና ኪራመን የተከበሩ አድርጎ ፊ ኸልቅሂም ማፈጣጠራቸው ወአኽላቅሂም በስነ ምግባራቸው ማፈጣጠርም የተከበሩ ናቸው፣ ውብ ናቸው፣ ግዙፍ ናቸው። በስነ ምግባርም የተከበሩ ናቸው። አላህን ይፈራሉ፣ አላህን ያከብራሉ፣ የአላህ ባሮችን ይወዳሉ፣ አላህ የሚጠላውን ይጠላሉ። አህሉን መጀራ ይህ አልበዛር ከብኑ አባስ ያስተላለፉት ሐዲስ እንደ ሐዲስ ሰነዱ ضعيف ነው፣ ደከም ያለ ነው። ነገር ግን እዛ ውስጥ የተጠቀሱ አንዳንድ አዳቦች አስፈላጊ ናቸው። ኢነላህ የንሃኩም ዐን ተዐሪ አላህ መገላለጥን
ይከለክላችኋል። መገላለጥ የተጠላ ነው። መገላለጥ ለወንድም ይሁን ለሴት የተጠላ ነው። ሴት ልጅ በሸሪዓ መልበስ ያለባትን አለባበስ ልትለብስ ይገባታል። ሸሪዓ ሰትር ያላትን የሰውነት ክፍሏን ከገለጠች አላህ የከለከለውን ተዳፍራለች። ወንድም እንደዚሁ ከየት እስከየት መልበስ እንዳለበት ተነግሯል። ሸሪዓው በሚያዘው ሀገሩ ላይ በተለመደው ባህል መሰረት መሰተር ያለበትን የሰውነት ክፍሉን ሊሰትር ይገባዋል። አይ ብሎ መገለጥ የሌለበትን ከገለጠ አላህ የከለከለውን ተዳፍሯል። ይህ በጥቅሉ ሲሆን፣ እዚህ ግን የተፈለገው ተዓሪ ማለት ሙሉ እርቃን መሆን ማለት ነው። ቤት ውስጥ ሊሆን ይችላል፣ ግቢ ውስጥ ሊሆን ይችላል፣ ማንም የለም ተብሎ ሊሆን ይችላል። የሰው ልጅ ባዶ እርቃኑን ሊቀመጥ ሊቆይ አይገባም። ለመላእክቶች ሐያ አድርጉ፣ መቼም ከእናንተ ጋር ማይለዩ ለሆኑ መላእክቶች ሶስት ሁኔታዎች ላይ እንጂ። ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ስለ አውራ አሸፋፈን ጠይቀዋቸው ከአውራችን ከሰውነት ክፍላችን የቱን ግልጥ ብንተወው የቱን ብንሸፍነው ነው ልንሸፍነው ነው የሚገባው ብለው ጠይቀዋል። احفظ عورتك إلا من زوجتك ብላ ነብዩ ሰለላሁ ዐለይሂ ወሰለም ኀፍረተ ገላችሁን ሸፍኑ ከትዳር አጋራችሁ በስተቀር ብላ። ብቻችን ከሆነስ ብለው ጠይቀውም አላህ ከማንም በላይ ሐያ ሊደረግለት ይገባል ብላ። ስለዚህ ለአላህ ሐያ ለማድረግ ሲባል ለተከበሩ መላእክቶች ሐያ ለማድረግ ሲባል እርቃን ከመሆን ባዶ ክፍል ላይ ጨለማ ክፍል ላይ እንኳን ቢሆን ጥንቃቄ ማድረግ ያስፈልጋል። መላእክቶች ሶስት ሁኔታዎች ላይ እንጂ ከሰው አይለዩም ማለት። እነዚህ ሶስት ሁኔታዎች አንደኛው አልጋኢጥ ማለት መጸዳዳት ማለት ነው። ወደ መጸዳጃ ቦታ መሄድ ማለት ነው። በመሰረቱ ጋኢጥ ማለት ዝቅ ያለ ቦታ ማለት ነው። አረቦች በጥንት ዘመን መጸዳጃ ቤት ባልነበረበት ጊዜ መጸዳዳት ሲፈልጉ ራቅ ብለው ሄደው ከሰው የሚሰትራቸው ዝቅ ያለ ቦታ ላይ ሆነው ነበር የሚጸዳዱትና ቦታው ጋኢጥ ይባላል። ከጊዜ በኋላ እነሱ የንግግር ስልጣኔ ላይ ጎበዞች ስለሆኑ ቆሻሻ ነገሮችን የሚያሳፍሩ ነገሮችን ቀጥታ ስማቸውን እየጠሩ አይናገሩም። በኪናያ መልኩ ነው የሚናገሩት። እገሌ ጋኢጥ ሄዷል ይላሉ። ጋኢጥ ሄዷል ማለት ዝቅ ወዳለ ቦታ ሄዷል ማለት ነው። ዝቅ ያለ ቦታ የሚኬደው ብዙ ጊዜ እነሱ ዘንድ ለመጸዳዳት። ከጊዜ በኋላ ግን ካሉ በመጸዳዳት ሰዓት ለሚወጣው ለቆሻሻው ለአይነ ምድሩ ለራሱ ይጠቀሙታል። عند الغائط حالة في إحدى ثلاث حالات الغائط መጸዳዳት ላይ ሲሆኑ መጸዳጃ ቤት ላይ ሲሆኑ የሰው ልጆች ወይም ደግሞ ጀናባ ሲሆኑ ወይም ትጥበት ላይ ሲሆኑ እንጂ መቼም ከእናንተ ማይለዩ መላእክቶች አሉ። ሐያ አርጉላቸው ሁሌም በንግግርም ጭምር። መላእክት አብሮት ያለ ሰው የፈለገውን ሊያወራ አይገባው። መላእክት አብሮት ያለ ሰው በር ዘግቶ ማንም አያየኝም ብሎ መጥፎ ነገር ሊያይ መጥፎ ነገር ሊናገር ሊጽፍ አይገባው። አብሮን ሰው ሲኖር ለሰው ለአባት ለእናት ለወላጅ ለጓደኛ ሐያ ከምናደርገው በላይ አላህ ላከበራቸው መላእክቶች ከዛ በፊትም ለረቡል ዓለሚን ለአላህ ሐያ ልናደርግ ይገባና። በእነዚህ በሶስት ሁኔታዎች ላይ መላእክቶች ለጊዜው ራቅ ብለው ይቆያሉ። ከእነዚህ አይነት ሁኔታዎች እንደወጣ አብረውት ይሆናሉ ተብሏል። ሆኖም ሐዲሱ እንደ ሰነድ ضعፍ አለበት። ከዚህ የተፈለገው መላእክቶችን አክብሩ የሚለው ርዕስ ነው። ወደ መጨረሻ ላይ ይሄን ባብ ስናጠናቅቅ መጨረሻ ላይ በእነዚህ ሐዲሶች ዙሪያ የምንለው ይኖራል። አንዳንድ ሐዲሶች ضعيف ናቸው። ሆኖም ሳለ ግን ከነሱ የሚወሰድ ቁም ነገር ይኖራል። እዚህም በጥቅሉ ለመላእክት ሐያ ማድረግ እንደሚያስፈልግ ነው መንገር የተፈለገው። ይሄ ሐዲሱ ضعيف ቢሆንም ባይሆንም የሚታወቅ መሆን ያለበት ነገር ለመላእክት ሐያ ማድረግ ያስፈልጋል። ለመላእክት ሐያ ከማድረግ አንዱ አለመገላለጥ፣ ሙሉ በሙሉ እርቃን አለመሆን። ከቤት ውጪ ስንሆን ምን ለብሰው አለባበስ አለ። ቤት ውስጥ ስንሆን አጅነቢ በሌለበት ምን ለብሰው አለባበስ አለ። ጓዳ ላይ የትዳር አጋር ያለው ሰው ከትዳር አጋሩ ጋር የሚለብሰው አለባበስ አለ። ለብቻው እንኳ ቢሆን ሊገልጠው ማይገባ የሰውነት ክፍል አለ። ይሄም በሙሉ እንደ ኢስላም እንደ ሙስሊም አውቀን የሚቻለውን ልንጠቀም ማይቻለውን ልንተው ይገባል። ባዶ ክፍል ላይ ጨለማ ላይ እንኳ ቢሆን ሙሉ በሙሉ ልብስ አውልቆ እርቃን መሆን መቀመጥ አይገባም።
فإذا اغتسل أحدكم بالعراء فليستتر بثوبه أو بجذم حائط أو بغيرها አንዳችሁ ሲታጠብ ሜዳ ላይ ከሆነ የሚታጠበው በልብሱ መጋረጃ ይስራ አልያ ደግሞ ከግንድ ወይም ከግርግዳ ወይም ከገደል ከከፍታ ስር ሆኖ ጥግ ሆኖ ራሱን ሰትሮ ይታጠብ። ነቢያችን ሰለላሁ ዐለይሂ ወሰለም ሲታጠቡ መጋረጃ ይጋረድላቸው እንደነበረ ሰው ይዞላቸው ይቆም እንደነበረ ተነግሯል። ወከዛሊክ ነቢዩላህ ሙሳ በዘመናቸው የነበሩ አደብ የሚጎድላቸው ሰዎች በጋራ ተሰብስበው ሲታጠቡ ሙሳ ለብቻቸው ሌላ ቦታ ሄደው ነበር የሚታጠቡት ሐያ አደብ ስላላቸው። ከጊዜ በኋላ ሙሳው እኮ ከኛ ጋር አብሮ ማይታጠበው ሰውነቱ ላይ ማንም እንዳይበት ማይፈልግ በሽታ ስላለበት ነው አሉ። فهو አደራ እነሱ ያሉትን ይበሉ። አደብ ያለው ሰው አኺራው የሚያሳስበው ሰው የሰው ወሬ ምንም አይበግረውም። ካፈር በላይ የሚኖሩ በሙሉ አፈር ነው። አላህ ከወደደኝ አላህ ካልተቆጣኝ ሰዎች የራሳቸው ጉዳይ ነው የሚለው አቅል ያለው ዲን ያለው። ዛሬ ቢያደንቁ ነገ ይጥላሉ የሰው ልጆች፣ ዛሬ ቢጥሉ ነገ ያነሳሉ። ሙሳ አለይሂ ሰላም ይሄ ምንም ሳይበግራቸው ሁሌ አደቡን ጠብቀው ለብቻቸው ገለል ብለው ሰተር ብለው ይታጠቡ ነበር። ነገር ግን ወሬው ሲበዛ አላህ ሙሳን ሊያጠራ ፈለገና ለብቻቸው ነጠል ብለው ገላቸውን ሲታጠቡ ልብሳቸውን ያስቀመጡበት ድንጋይ ልብሱን ይዞት አደብ ጥሰው አብረው ወደሚታጠቡ ሰዎች ከነፈ። የተንከባለለ ልብሱን ይዞት ሄደ። ሙሳ ከኋላ የተከተሉ ያ ሐጀሩ ተውቢ ያ ሐጀሩ ተውቢ ያሉ ሮጡ። አንተ ድንጋይ አምጣ ልብሴን፣ አንተ ድንጋይ አምጣ ልብሴን እያሉ አደብ ያጡ ሰዎች ተሰብስበው ከሚታጠቡበት ደርሶ ቆመ ልብሱን ይዞ። ሙሳ ልብሳቸውን ተከትለው የሮጡ ትኩረታቸው ልብሱ ላይ ድንጋዩ ላይ ሆነው ድንጋይ ከቆመበት ጋር ሲደርሱ ሰዎችን አገኙ። ሙሳን ሲያዩአቸው ሙሉ ሰው ናቸው፣ ምንም እንከን ጉድለት የሌለባቸው ውብ ሰው ናቸው። لا تكونوا كالذين آذوا موسى فبرأه الله مما قالوا እናንተ ሰው ልጆች ሆይ ሙሳን አዛ እንዳረጉ ሰዎች አትሆኑ። የሌለበትን ለጥፈው ሙሳን አዛ ካደረጉበት ነገር አላህ አጠራው ሙሳን። አካነ ዐንደላሂ ወጂሃ ሙሳ አላህ ዘንድ የላቀ የተከበረ ትልቅ ስፍራ ያለው ጃህ ክብር ያለው ሰው ነው። ሻሂድ ነቢያት በሐያ ይታወቃሉ። ደጋግ የአላህ ባሮች ወልዮች ዑለሞች በሐያ ይታወቃሉ፣ በንግግርም በተግባር። ነቢያችን ሰለላሁ ዐለይሂ ወሰለም ሐያቸው ጓዳ ውስጥ ካለች ሙሽራ የበለጠ ነበረ ተብሏል። አሁን ይሄ ከንሱ ብዙ ቦታ ላይ ጠፍቶ ሊሆን ይችላል በድሮ ዘመን። አሁንም አንዳንድ አካባቢ ላይ ጓዳ ውስጥ ያለች ሙሽራ ወይም አዲስ ሙሽራ ሐያዋ ምሳሌ ማድረጊያ ነው። ከልክ ያለፈ ሐያ አለ እሷ ዘንድ ከባሏ ጋር ከባሏ ቤተሰቦች ጋር ኢላ ገይሪ ዛሊክ። አንዳንድ አካባቢዎች ላይ እሷ ወደ ባሏ ቤት ከመምጣቷ በፊት የተወለዱ ሕፃን ልጆች ሁሉ ሳይቀሩ አንቱ ያሉ የሚያናግሩበት ሐል አለ። የባሏን ቤተሰቦች ለወራት ለረጅም ጊዜ ማየት ማይችሉበት ማይደፍሩበት ሐል አለ። አንዳንዱ ሸሪዓ የሚደግፈው ነው፣ አንዳንዱ አግባብ አይደለም፣ ዋጅብን ግዴታን ከመስራት ከመወጣት ወደ ኋላ የሚል በሸሪዓ ተቀባይነት የሌለው ደረጃ የደረሰ ሐያ አግባብ አይደለም። በተወሰነ መልኩ ግን አብዛኞቹ የሐያ አይነቶች ተወዳጅ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም አልሐያኡ ኸይሩን ኩሉሁ ሐያ ሁሉም መልካም ነው ብላ ሐያ ታብዛ ብሎ አንዱ ጓደኛውን ሲመክር አይተውት ነብዩ ሰለላሁ ዐለይሂ ወሰለም ተወው ሐያ ሁሉም ጥሩ ነው ብላ። ስለዚህ አላህን ልንፈራ መላኢኮችን ልናከብር ማንም አጠገባችን ባይኖር መላኢኮች አብሮን እንዳሉ አላህ ከላይ ሆኖ እንደሚያየን ልናውቅ ይገባል። ለሰው ሐያ ከምናደርገው በላይ ለመላኢኮች ሐያ ማድረግ አለብን ካልን ወንጀል እንተዋለን። قال الحافظ ابن كثير መላኢኮችን ማክበር ማለት ምን ማለት እንደሆነ ሲያብራሩ ابن كثير رحمة الله عليه أن يستحي منهم فلا يملي عليهم الأعمال القبيحة መጥፎ ስራ እነሱ እንዲጽፉ አለማድረግ። ይምላ ማለት ማጻፍ ማለት በቃል ያሉ እንዲህ ብለህ ጻፍ ሊሆን ይችላል። በተግባርኛ እነሱ እንዲጽፉት የምናደርገው ምንሰራው ስራ ሊሆን ይችላል። በቃልም መጥፎ ቃል እየተናገረን
መጥፎ ቃል እንዲጽፉ ሰበብ ባለመሆን፣ መጥፎ ስራ እየሰራን መጥፎ ስራችንን እንዲመዘግቡ ሰበብ ባለመሆን እነሱን አክብረን ሐያ ልናደርግላቸው ይገባናል። ለመላእክቶች ሐያ ማድረግ ማለትም ይሄ ነው። ለሰው ሐያ ስናደርግ አንገታችን እንደፋለን፣ ድምፃችንን ዝቅ እናደርጋለን፣ በትህትና እንናገራለን። ለመላእክቶች ሲሆን ትልቁ መላእክት ማክበሪያ መንገድ፣ ለመላእክት ሐያ ማድረጊያ መንገድ በእኛ ምክንያት መጥፎ ስራ የሚጠሉትን ነገር እንዲጽፉ አለማድረግ ነው። መጥፎ ስራ መስራትን መተው። መጥፎ ስራ መስራት ስንተው መላእክቶች ይወዱናል፣ ያከብሩናል። መጥፎ ስራ ስናበዛ መላእክቶች እኛን ይጠላሉ፣ በእኛ ምክንያት መጥፎ ስራ ይጽፋሉ። አላህ የተከበሩ አድርጎ ፈጥሯቸዋል። ፊ ኸልቅህም በውጫዊ አፈጣጠራቸውም፣ ወአኽላቅህም በውስጣዊ አፈጣጠራቸውም ስነ ምግባራቸውም ማለት ኸልቅ በፈትሕ ከሆነ ለውጫዊ አፈጣጠር፣ ኹሉቅ በደም ከሆነ ለውስጣዊ ተፈጥሮ አሕዋን፣ አኽላቅ የኹሉቅ ጀምዕ ነው። አኽላቅ ስነ ምግባሮች ማለት ነው። ስለዚህ ውጫዊ አካላቶቻቸውንም አፈጣጠራቸውንም አላህ ውብ ክቡር አድርጎ ፈጥሯል። ኹሉቃቸውን ወይም አኽላቃቸውን ውስጣዊ አፈጣጠራቸውንም የተሟላ አድርጎ ፈጥሮታል። ሐያ ይገባቸዋል የተከበሩ ስለሆኑ። ثم قال ከዛም ኢብኑ ከሲር አሉ ማ ማዕናሁ በጥቅሉ ትርጉሙ መልእክቱ ሐሳቡ ቀጥሎ ያለውን የሚመስል ንግግር ተናገሩ ኢብኑ ከሲር። ኢነ ሚን ከረሚሂም ከመላእክቶች ክብር አንዱ የተከበሩ ከመሆናቸው አንዱ እነሁም እነሱ መላእክቶች ላ የድኹሉነ በይታ ወደ የትኛውም ቤት አይገቡም፣ ፊህ ከልብ ውሻ ወዳለበት ቤት፣ ወላ ሱራ ፎቶ ምስል ወዳለበት ቤት፣ ወላ ጁኑቡን ጀናባ የሆነ ሰው ወዳለበት ቤት፣ ወላ ትምሳሉን ሐውልት ወዳለበት ቤት፣ የማንኛውም ነፍስ ያለው ነገር ቅርጽ ወዳለበት ቤት አይገቡም። ወላ የስሐቡና አብረው አይቆዩም ከሱ ጋር፣ ወላ የስሐቡና አብረው አይቆዩም፣ ሩፍቀተን ከሰው ስብስቦች ጋር ጓደኛማሞች ጋር፣ ማዕሁም ከነሱ ጋር አብሮ ካለ ከልቡን ውሻ አብሯቸው ካለ፣ አው ጀረሱን አሊያ ደግሞ ደወል ጀረስ ቃጭል አብሯቸው ካለ ከእንደዚህ አይነት ስብስቦች ጓደኞች ጋር አብረው አይቆዩም፣ ይርቁታል። ይህ የኢብኑ ከሲር ንግግር ቢሆንም በጥቅሉ ነገር ግን በተለያዩ ሐዲሶች የተነገሩ መልእክቶችን ሰብስቦ የያዘ ንግግር። ኢነ ሚን ከረሚሂም ከመላእክቶች ክቡርነት አንዱ እነሁም ላ የድኹሉነ በይተን ፊህ ከልቡን ወላ ሱራ ውሻና ፎቶ ወዳለበት ቤት አይገቡም አሉ። ይሄ ቡኻሪና ሙስሊም በዘገቡት ሐዲስ የተነገረ ትክክለኛ ሐዲስ ነው። ላ ተድኹሉል መላኢከቱ በይተን ፊህ ከልቡን ወላ ሱራ ሙተፈቁን ዐለይህ ማለት እንችላለን። መላኢኮች ውሻና ፎቶ ወዳለበት ቤት አይገቡም። አንድ ቤት ላይ ውሻ ካለ መላኢካ የለም ማለት ነው። ለአደን ወይም ደግሞ ለማሳ ጥበቃ፣ ለእንስሳት ጥበቃ የግድ አስፈላጊ ነው ተብሎ የተያዘ ውሻ ወይም ቤት ውስጥ እንዲኖር የተደረገ ውሻ ካልሆነ በስተቀር ከነዚህ ምክንያቶች ውጪ ለሌላ ዓላማ ለመዝናናት አሊያ ደግሞ ውሻ ስለምወድ ብሎ አንድ ሰው ቤት ውስጥ ውሻ ያኖር እንደሆነ በየቀኑ ጋራ የሚያካክል አጅር ይቀነስበታል ከዒባዳው። በየቀኑ ጋራ የሚያካክል አጅር ይቀነስበታል ከዒባዳው፣ ከጾሙ፣ ከሰደቃው። በጣም የሚያሳዝነው ዛሬ ስመ ሙስሊም የሆኑ ሰዎች በዚህ ተጠቅተዋል። ምዕራባውያንን እያዩ የሳሎን ቤት ውሻ፣ የመኪና ውሻ እያሉ ምናልባትም ለአቅመ ደካማ ሰው የ3 ዓመት የ2 ዓመት ቀለብ የሚሆንን ነገር ለውሻ ወጪ ያደርጋሉ። ለብቻው ሰራተኛ ቀጥረው ለውሻ ልብስ እየገዙ ፈላህ አልሙስተዓን። ለተለያዩ መጥፎ ባህሪዎች አላህ ምሳሌ ያደረገውን እንስሳ እነሱ አክብረው መኪና ውስጥ ጋቢና ላይ ያስቀምጠው፣ ሳሎን ቤት ሶፋ ላይ ያስቀምጠው፣ ለሱ ብቻ ሰራተኛ መድበው ገላውን እግሩን የሚያጥቡ የሚያሳጥቡ አሉ። ሰው ስራ ሲፈታ እንደዚህ ይረክሳል።
ለሱ የሚወጣውን ሰደቃ ቢሰጡ፣ ለሱ የሚቀጥሩትን ሰራተኛ አካል ጉዳተኛ ለሆነ ሰው ኻድም ቢያደርጉና ደመወዙን ቢከፍሉ ጀነት ላይ ቤት ይሰራላቸው ነው። ነገር ግን ይሄ በቀላሉ አይታደሉትም። ሰው ከአላህ ሲርቅ ሸይጣን ይጫወትበታል። ብዙ ጊዜ ከውሻ ጋር ሸይጣን አይጠፋም። አልከልቡል አስወዱ ሸይጣን የሚል ሐዲስም አለ። ጥቁር ውሻ ሸይጣን ነው። ሌላ ከዚህ ሙስሊሞች ሊጠነቀቁ፣ ጎረቤት ጓደኛ ዘመዶቻቸውን ሊያስጠነቅቁ ይገባቸዋል። አላሁመ ኢላ ትንሽ ኺላፍ ያለው የተፈቀደ ውሻ ከሆነስ እሱም ቤት ካለ መላኢካ አይገባም። እንዲህ አይነቱን ውሻም ያኖረ ሰው አጅር ይቀንስበታል። ይህ ላይ በተወሰነ መልኩ ያግራሩ ዑለሞች አሉ። ነገር ግን ቤት መግባት የለበትም። የራሱ ቤት ውጪ ሊኖረው ይገባል። ለአደን፣ ለማሳ ጥበቃ፣ ለእንስሳት ጥበቃ አንዳንድ በረሃ አካባቢ ላይ የሚኖሩ ሰዎች ማሳ የሚያወድሙ እንደ ጦጣ መሰል አውሬዎች ወከዛሊክ በግና ፍየልን የሚበሉ ተኩላ ኢላ ገይሪ ዛሊክ ለማባረር ለመጠበቅ ውሻ ሊያስፈልጋቸው ይችላል። ወከዛሊክ ለአደን ውሻ ያስፈልጋል። ይሄ ተፈቅዷል መጠቀሙ። በዚህ ዓላማ የሚጠቀም ሰው በየቀኑ ጋራ የሚያካከል አጅር አይቀነስበትም። ነገር ግን ለዚህ ዓላማም እንኳን የሚጠቀሙት ውሻ ቢሆን ከሰዎች እኩል ቤት መቀመጥ የለበትም። ደጅ የራሱ ቤት ሊኖረው ይገባል። ራቅ ተደርጎ ተቀምጦ ቢቀልቡት፣ ቢያበሉት፣ ቢንከባከቡት ችግር የለም። በጥቅሉ ውሻን መንከባከብ፣ ማብላት፣ ማጠጣት፣ ቤት ውስጥ ማስገባትን በማያስከትል መልኩ ችግር የለው። ውሻ የአላህ ፍጡር ነው። ሁሉም ፍጡር ጥሩም መጥፎም ጎና አለው። ውሻ ከጥሩ ባህሪው አንዱ ውለታ ጠባቂ ነው። አደራ የሰጡትን ነገር የሚጠብቅ ነው። መልካም ውለታ የዋለለትን ሰው የሚያውቅ ነው፣ ማያስነካ ነው። ውሻን እንኳ ሲያስጠላ ማለት አይገባም ተብሏል። አንተ ውሻ የውሻ ልጅ ሲል አንድ ሕፃን የኢማም ሱብኪ ልጅ አማኸው እኮ ብለዋል። ለውሻ እንኳ ክብር አለ ማለት ነው። የአላህ ፍጡር ከመሆኑ አንፃር ክብር አለው። ሌላ መጥፎ ባህሪዎች አሉት። በእነዚያ መጥፎ ባህሪዎቹ እንዳንመሳሰል አላህ ማስተማሪያ አድርጎታል፣ ምሳሌ አድርጎታል። በሌላ በኩል ግን አክብሮታል። ወከልቡሁም ባሲጡን ዚራዒሂ ቢልወሲድ ብሏል። ከጥሩ ሰዎች ጋር የዋለ ሲሆን በጥሩነት ተጠቅሷል። መጥፎ ባህሪውን የተላበሱ ሰዎች ጋር ሲሆን ደግሞ የመጥፎነት ምሳሌ ተደርጓል። ከመሰሊል ከልብ ኢን ተሕሚል ዐለይሂ የልሀስ አው ተትሩክሁ የልሀስ ብሏል። ያወቁ የሚያጠፉ ሰዎች ምሳሌያቸው ልክ እንደ ውሻ ነው። የሮጠም የተራመደም ጋደም ብሎም ማለክለክ ነው ስራው። ከስንት ኪሎ ሜትር ጋልቦ እንደመጣ ነገር ምላሱን አውጥቶ ሲያለከልክ ታየዋለህ። ያወቁ የሚያጠፉ ሰዎች ምሳሌ ይህ ነዋል። በጣም ነው የሚያስጠላው፣ የሚያስጠላ፣ የሚያስከፋ፣ የሚዘገነን ምሳሌ ነው። ቁርአን የከለከለውን ነገር እያወቀን ካጠፋን። በሌላ በኩል ግን ከአስሐቡል ካህፍ ጋር አብሮ የነበረውን ውሻ ከነሱ ቅሷ ጋር አብሮ አላህ ጠቅሶታል። ውሻቸው የዋሻው ደጃፍ ላይ እግሩን ዘርግቶ ታየዋለህ፣ ብታይ ታየው ነበር ብለ ከጥሩ ሰዎች ጋር የዋለ ጊዜ በጥሩ ምሳሌ በግርማ ሞገስ በጠባቂነት ተወስፏል። ሌላ ኢማም ሱብኪ ሕፃን ልጃቸው ካጠገቡ ውሻ ሲያልፍ አይቶ ያ ከልብ ኢብነ ከልብ ባለ ጊዜ አማሃው እኮ ብለውታል። ታዲያ ውሻ የውሻ ልጅ አይደል እንዴ ሲሉ መንገር ከሆነ የፈለከው ውሻ አባቱም ውሻ ነው ማለት ከሆነ የፈለከው ይሄ ችግር የለውም ነበረ። ነገር ግን ያንተ አነጋገርህ የሚመስለው ውሻውን የተቸህ እየናከው ነው፣ ውሻ የውሻ ልጅ ያልከው ነው። አማሃው ብላ በእንስሳትም ዓለም ሐሜት አለ ማለት ነው። አላህን ሙስተዓን። አልኢማሙ ሺራዚ ደግሞ ረሒመሁላህ ተዓላ መንገድ የሄዱ ሳለ ታላቅ የፊቅህ ኢማም ናቸው። የአምስተኛው ስድስተኛው ክፍለ ዘመን አብሯቸው ያሉ ደረሳዎች ከመንገዳቸው ከፊት ለፊት ውሻ ሲመጣ ቀደም ብለው ከመንገድ ዞር ሊያደርጉት ፈለጉ። ተውት፣ መንገዱ የኔም የሱም እንደሆነ አታውቁም እንዴ ብለዋል። ይሄ የመጨረሻ ተዋዱዕን የሚያሳይ ነው። ሻሂድ ውሻን ቤት ውስጥ ማስቀመጥ አጅር ያስቀንሳል፣ መላኢካ እንዳይገባ ያደርጋል ሲባል በዚህ መልኩ ቤት ማስቀመጡ። በተረፈ መንገድ ላይ ግቢ ላይ ውጪ ሊኖር ይችላል።
ውሻን አጠጥታ አላህ ጀነት ያስገባት ዝሙተኛ የነበረችን ብልግና ላይ የተሰማራችን ሴት ውሻን በማጠጣቷ የማረበት ሁኔታ አለና ውሻን ማብላት ማጠጣት ቤት ውስጥ ማስገባት በማያስከትል መልኩ ችግር የለውም። እብድ ውሻ ከሆነ መግደል ያስፈልጋል። ጥቁር ውሻ ከሆነ ከሌላ ውሻ ለየት ባለ መልኩ ማራቅ ያስፈልጋል። በግልጽ ጥቁር ውሻ ሸይጣን ነው ስለተባለ፣ እብድ ውሻ ከሆነ ሊነክስ ሕፃናትን፣ አረጋውያንን፣ አዛውንትን ሊያስደነግጥ ሊጎዳ ስለሚችል ከዛ ውጭ ያሉ ሰላማዊ ውሻዎችን ማስቸገር አይቻልም። እንደዚህ በአንዳንድ ሐዲሶች ስለ ውሻ ውግዘትን ሲሰሙ በራሳቸው ተሰሩፍ አድርገው እርምጃ ወስደው መንገድ ላይ መኪና የነዱ ውሻ በገባ ቁጥር ፍጥነት ጨምሮ ሄደው ውሻን ገጭተው እንጂ የማያልፉ ሰዎች አሉ። ለምን ሲባሉ ውሻ ሸይጣን ነው ተብሏል ይላል። ትልቅ ስህተት ነው። የአላህ ባሪያ የአላህ ፍጡር ነው ውሻም ቢሆን። ቅድም እንዳልነው የገባቸው አደሞች መንገድ አታስለቅቁ ተው የሱም የኔም ነው መንገዱ እስከ ማለት ይደርሱ ታማ ብለው የሚከላከሉበት ሐል ነበር። ወላኪን ጃሂል በጀህልናው ያወቀ መስሎት ብዙ ነገር ያበላሻል። ወላ ሱራ ያለበት ቤትም መላኢካ አይገባም አሉ። ቲምታል ከሚለው ጋር ተቀራራቢ ነው። ቲምታል ሙሉ ነፍስ ያለውን ነገር አስመስሎ የሰሩት የሚቆም ነገር ማለት ነው፣ ሐውልት ማለት ነው። ሱራ ከፊል አካል ሊሆን ይችላል፣ ወደ ሐውልትነት ደረጃ ያልደረሰ ሊሆን ይችላል። ፎቶ ማለት ነው፣ ነፍስ ያለው ነገር ፎቶ፣ የሰው ፎቶ፣ የእንስሳት ፎቶ ያለበት ቤት መላኢካ አይገባም። የምንም ነገር የሆነ ሐውልት ያለበት ቤት መላኢካ አይገባም። የራሳቸውን ፎቶ፣ የሞቱ አባቶቻቸውን አያቶቻቸውን ፎቶ፣ የህፃን ልጆቻቸውን ፎቶ ግድግዳ ላይ የሚሰቅሉ ሰዎች አሉ። ቤታቸው መላኢካ አይገባም። ለልጆች ማስተማሪያ ነው ብለው የተለያዩ እንስሳትን ፎቶ የሚሰቅሉ ሰዎች አሉ። ያለ እንስሳቱ ፎቶ ማስተማር ይቻላል። የግድ ከሆነ ጭንቅላቱን መቁረጥ ያስፈልጋል። አሱረቱ ራሱ ተብሏል። በዋነኝነት ፎቶ የሚባለው ራስ ነው፣ ጭንቅላት ነው ተብሏል። ጭንቅላት አልባ ከሆነ ፎቶነቱ ይቀራል። እግርን፣ ጉልበትን፣ ጣትን፣ ደረትን መሰል የሆኑ ነገሮችን ለህፃናት ለማስተማር ከትምህርት ከአካዳሚ ዓለማዊ የቀለም ትምህርት ጋር ያይዘው አሁን ላይ እንደዚህ ነገሮች ላይ ወሰን እያለፉ ያን ያክል የግድ አይመስለኝም። በምሳሌ ማሳየት መንገር ይቻላል። የግድ ከሆነ መጽሐፉ ላይ ተደርጎ ማስረዳት፣ ግድግዳ ላይ መለጠፉ ግን መላኢካ ቤት እንዳይገባ ያደርጋል። የልጆች መጫወቻ ሲተባል እንደሆነ ይህ ተፈቅዷል። ከተፈቀዱ ነገሮች መሃል አንዱ ነው። ለልጆች ነፍስ ያለው ነገር ተመስሎ የተሰራ አሻንጉሊት ቢኖራቸው ችግር የለው። ነገር ግን ካፍሮች ምዕራባውያን የሚያደርጉትን አይነት መሆን የለበትም። እኛ ለልጆቻችን የምናደርገው ምንገዛው ዓላማ አለው። ለልጆች አሻንጉሊት መጫወቻ መፍቀድ ዓላማ አለው። ሴት ልጅ ወደፊት እመቤት የቤት መሪ ስትሆን ቤቷን በመልኩ መያዝ እንዳለባት ገና ከልጅነቷ ጀምራ ለመማር የሚረዳትን ነው መጫወቻ ማቅረብ ያለብን። ለምሳሌ ፀጉር ያላት ትንሽ አሻንጉሊት ተገዝቶ ሰጥቷት ፀጉር እንዴት እንደሚታጠብ ጥፍር እንዴት እንደሚቆረጥ ኢላ ገሪ ዛሊክ ልትጫወትበት የምትችል ማለት። ወንድ ልጅ ከሆነ መኪና እንዴት እንደሚነዳ የሚያውቅበት፣ እንዴት እንደሚጻፍ የሚያውቅበት የሚማርበት አይነት ቢሆን ይሻላል እንጂ ከልክ ያለፈ ሀያ የጎደለው እርቃን የሆነችን ሴት ልጅ አለባበሷ፣ ፀጉር አሰራሯ የፋጅሮችን፣ የሙናፊቆችን፣ የጋጠወጦችን መንገድ የሚያሳይ አይነት መጫወቻ ማምጣት የለበትም። ይህ በእንዲህ እንዳለ ለልጆች ምስል ያለው ፎቶ የሚመስል እንስሳትን የሚመስል ሰውን የሚመስል መጫወቻ መጠቀም ይቻላል ቢባልም በርካታ ዑለሞች ለልጆች ነው የተፈቀደውና ልጆች ክፍል ነው መቀመጥ ያለበት። ከሳሎን መውጣት አለበት፣ ከመኝታ ቤት መውጣት አለበት። ሁሉም ቦታ ላይ መጣል መበታተን የለበትም። ለልጅ ነው የተፈቀደው፣ የልጆች ክፍል ነው መሆን ያለበት። ከዛም አልፎ ልጆች የሚጫወቱበት ሰዓት ላይ ከልጆች ጋር ይቆያል። ልክ ሲተኙ ከቤት ሲወጡ በማይጠቀሙበት ሰዓት ተሰብስቦ ታስሮ መሰወር መራቅ አለበት። ትክክለኛውም ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም አይሻ ጋር ሲገቡ አይሻ እሳቸው ጋር ክንፍ ያለው ፈረስ ነበረ፣ ፈረስ ተመስሎ የተሰራ ማለት። ይሄ ምንድነው ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ፈረስ አሏቸው አይሻ።
ክንፍ ያለው ፈረስ አለ እንዴ ሲሉ ለሱለይማን ክንፍ ያለው ፈረስ እንደነበረው ሰማይ ላይ ይዞት የሚበር አልሰማህም እንዴ ብለው መልሰዋል አይሻ ረዲየላሁ ዐንሃ። አይሻ ልጅነት ነበረባቸው። ሌሎችም እዛ ቤት የገቡ የሚጫወቱ ልጆች ነበሩ። ስለዚህ ለህፃናት ለልጆች ከሆነ እንደሚፈቀድ ከዚህ ሐዲስ እንረዳለን። አይቻልም አውጡ አላሉ። በሌላ በኩል መጋረጃ ላይ ስዕልን ምስልን ባዩ ጊዜ አልገባም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አይሻ ረዲየላሁ ዐንሃ አውርደው ቆራርጠው መረጋገጫ ትራስ አድርገውታል። በዚህ በኩል ካለመፈቀዱ ጋር ለልጆች ሲሆን መጫወቻ መሆኑን ሲያውቁ ፈቅደዋል። ነገር ግን መብዛት የለበትም። አላስፈላጊ የሆኑ መጥፎ ነገሮችን እንዲማሩ የሚያደርግም መሆን የለበትም፣ መብዛትም የለበትም። አልፎ አልፎ ነው እንዲጫወት መደረግ ያለበት። ቀደም ሲል እንደተጠቀሰው ከሳሎን ቤት ከመኝታ ቤት ማራቅም አለበት። ለልጆች ክፍልም ቢሆን የሚጫወቱበት ሰዓት ላይ ብቻ ነው ሊፈቀድላቸው ሊበተን የሚገባው። በዚህ መልኩ ቤታችን እስላማዊ ተርቢያ በማጣቱ ምክንያት ነው ለልጆች ሁሉን ነገር እየፈቀደን አልያ ደግሞ ሁሉን ነገር እየከለከለን የተርቢያ ጉዳይ ከቁጥጥር ውጪ የሆኑ። አብዝቶ መድረቅም አያስፈልግም፣ መሰበርን ያስከትላል። አብዝቶ መለስለስም አያስፈልግም፣ መጨመቅን መጨፍለቅን ያስከትላል። መካከለኛ መሆን በሁሉም ነገር መካከለኛ ሆነን መሄድ የምንችለው ዲንን ሸሪዓን ስናውቅ ነው። ወላ የስሐቡነ ሩፍቀተን መዐሁም ከልቡን አው ጀረስ የሚለው ሰሒህ ነው፣ ኢማም ሙስሊም የዘገቡት ነው። ወላ የስሐቡነ መላኢኮች አብረው አይኖሩም፣ ሷሒብ ጓደኛ አያረጉም፣ ሩፍቀተን ጓደኛ ማሞችን የሰው ስብስቦችን መዐሁም ከነሱ ጋር ያለ የሆኑ ከልቡን ውሻ አው ጀረሱን ቃጭልና ደወል አብሯቸው ያለ ሩፍቃዎችን ጓደኛ ማሞችን አብረው የሚጓዙ አብረው የሆነ ቦታ ላይ ያረፉ ሩፍቃዎችን መላኢኮች አብረዋቸው አይሆኑም አሉ። ይሄም በሶሒህ ሙስሊም ዘገባ ተረጋግጧል። የቀረው ምንድነው? ወላ ጁኑብ የሚለው ነው። ትምሳሌ የሚለው ሱራ ውስጥ የሚለው ይገባል። ጁኑብ የሚለው ላ የድኹሉነ ኢነል መላኢከተ ላ የድኹሉነ በይተን ፊሂ ከልቡን ወላ ሱረቱን ወላ ጁኑቡን ወላ ትምሳሉን የሚል ሐዲስ ኢማም አቡ ዳውድ፣ ነሳኢ፣ ኢብኑ ማጃህ ሌሎችም ዘግበዋል። ነገር ግን ሰነዱ ደዒፍ ነው። ሆኖም ግን ውስጡ ላይ ያሉ መልእክቶች በተለያየ ሐዲስ ተረጋግጠዋል። በዚህ መልኩ ተሰብስበው በመደዳ የሚገልጸው ሐዲስ ደዒፍ ቢሆንም ውስጡ ላይ ያሉ ሐሳቦች በተለያየ መልኩ በተለያየ ሐዲስ ተነግረዋልና ትክክል ናቸው። ጀናባ ላይ ያለ ሰው ያለበት ቤት መላኢካ አይገባም የሚለው ትንሽ የሚያነጋግረው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም አይሻ እንደተናገሩት ጀናባ ላይ ሆነው ውሃ ሳይነኩ ይተኙ ነበረ የሚል አለ። አንዳንዴ ደግሞ ውዱእ አድርገው ብቻ ይተኙ ነበረ የሚልም አለ፣ እንደሚቻል ለማሳየት። እንደዚሁ ደግሞ በአንድ ትጥበት ብቻ ሁሉንም ሚስቶቻቸውን ያገኙ ወይም ይገናኙ ነበር። ወደ ሁሉም ሚስቶቻቸው ጋር ይሄዱ ነበር። መጨረሻ አንድ ትጥበት ብቻ ነበር የሚታጠቡት ተብሏል። በየመሃሉ ውዱእ ከማድረግ ጋር እስትንጃ ከማድረግ ጋር ተብሎ መረዳት እንችላለን። ከሌሎች ሐዲሶች በመነሳት ከአንድ ቤት ወጥተው ወደ ሌላኛው ቤታቸው ሲገቡ ይብዛም ይነስ አንድ ቤታቸው ላይ ይቆያሉ። ሁሉም ባለቤቶቻቸው ጋር ይዞሩ ነበረ። አንድ ጊዜ የሚታጠቡት መጨረሻ ላይ ነበር የሚል ትክክለኛ ዘገባ አለ። ታዲያ ከአንዱ ቤት ወጥተው ወደ ሌላኛው ቤት ሲገቡ እዛ ሲቆዩ ጀናባ ላይ ሆነው ነው የሚቆዩት። ቆይተዋል ማለት አንድ ቤት ላይ ከነቢዩ ጋር ሰለላሁ ዐለይሂ ወሰለም ይሄን ሁሉ ጊዜ መላኢካ ርቆ አይቆይም። ይህ እንዳለ ደግሞ ውሃ ሳይነኩ ይተኙ ነበር የሚለው ውዱእ ብቻ አድርገው ይተኙ ነበር የሚለው ሐዲስ በጥቅሉ ወዲያውኑ ጀናባ ላይ እንደሆኑ ፈጥኖ ካልታጠቡ መላኢካ ቤት አይገባም አይኖርም ማለት አይደለም። በላጩ ጀናባ እንደሆኑ ፈጥኖ መታጠብ ከጤንነትም አንፃር ኋላ ላይ የመርሳት ችግርም እንዳይኖር ኢላ ገይሪ ዛሊክ። ነገር ግን ባይታጠብ አንድ ሰው ኋላ ላይ ታጠባለሁ እስካለ ድረስ የሶላት ወቅት ሌላ ትጥበት የሚያስፈልገው ግዴታ ፊት ለፊቱ አስቸኳይ ነገር እስከሌለ ድረስ ሳይታጠቡ መቆየት ይቻላል። ታዲያ ይህ ሐዲስ ሳይተባል እንደሆነ ጭራሽ ጀናባ ማያወርድ ሰው ማለት ነው ተብሏል። ኢማሙል ኸጣቢ አው ገይሩሁ እንዳሉት ኢብኑ ሐጀርና ሌሎችም እንዳሉት ወላ ጁኑብ ጀናባ ያለበት ሰው ጀናባ ላይ የሆነ ሰው ያለበት ቤት አይገቡም ማለት ምንም ጀናባ ማይታጠብ ማለት አሉ። እንደዚህ አይነት ሰነፍ ሰዎች አሉ። ለስሙ ሙስሊምም ይሆኑ
በሳምንት አንዴ ጁማ ይሰግዳሉ። ሳምንቱን ሙሉ ጀናባ ሲሆኑ ጀናባቸውን አይወርዱም፣ አይታጠቡ። እንደዚህ አይነት በዚህ መልኩ ጀናባ መታጠብን ሙሉ በሙሉ ትውት አድርጎ የተወሰው ያለበት ቤት መላኢካ አይገባም ማለት ነው። አልሙሂም ጀናባ እንደሆኑ ፈጥኖ መታጠብ ተወዳጅ ነው፣ ግዴታ ግን አይደለም። ግዴታ የሚሆነው መቼ ነው? ከጀናባ መጥራት መታጠብ ግዴታ የሚያደርግ ኃላፊነት ከፊት ለፊታችን ሲኖር ነው። ወላ የስሐቡነ ረፍቀተን መዐሁም ከልቡን አው ጀረስ። ጀረስ ማለት ቃጭል ማለት ነው፣ ደወል ማለት ነው። ለምንድን ነው ጀረስ አብሯቸው ያለ ሰዎች ጋር መላኢኮች አብረው የማይሆኑት? ጀረስ ሚዝማሩ ሸይጣን መዛሚሩ ሸይጣን ነው የሚል ዘገባ አለ። ኢማም ሙስሊም የዘገቡት ኢነል ጀረሰ አው አልጀረሱ መዛሚሩ ሸይጣን፣ ጀረስ ቃጭል የሸይጣን መዝሙር ነው የሚል። በሌላ በኩል ደግሞ ብዙ በተለይ ያን የሚታወቁ ቃጭሎች የቤተ ክርስቲያን ደወል የሚመስሉ ናቸው። የክርስትና እምነት የሚከተሉ አንዳንድ አንጃዎች የሚጠቀሙት ቃጭል አለ የጸሎት ሰዓታቸው ላይ። ብዙ ጀረሶች ከሱ ጋር ይመሳሰላሉ፣ ከነሱ መመሳሰል ነው። የአዛን ወቅት የሶላት ወቅት ሲደርስ ምን እናድርግ ብለው ሰሐቦች ተወያይተው ነበር። የተወሰኑት ከበሮ እንምታ፣ ሌሎች እሳት እናንደድ፣ ሌሎች ደወል እናስጩህ ብለው ነበር። ይሄ ሁሉ የተለያዩ እምነት ተከታዮች የጸሎት ሰዓት መድረሻ ማሳያ ስለሆነ ነቢ አልተቀበሉ። መጨረሻ ላይ አላህ በህልም ለዑመር ኢብኑል ኸጣብ ለሌሎችም አዛንን አሳይቶ ለነቢ ተነግሯቸው እንግዲያውስ ያየኸውን ለቢላል አስተምረው እሱ ድምፁ ካንተ የተሻለ ጎላ ያለ ነው ብለው አዛንን አላህ ተባረከ ወተዓላ ደንግጓል። ስለዚህ ቃጭል የተጠላው ከዚህ አንፃር። በሌላ በኩል ደግሞ ከዘፈን የሚመሳሰሉ ልክ ሲሰሟቸው የማቀንቀን ስሜትን የዘፈን ስሜትን ውስጥ ላይ የሚፈጥሩ የቃጭል አይነቶች አሉ። በሌላ በኩል ደግሞ በጣም የሚያስደነግጡ ቃጭሎች አሉ፣ የሚረብሹ። ከነዚህና መሰል ምክንያቶች አንፃር ነው ቃጭል አብሮት ያለ ተጓዥ መላኢካ አብሮት አይሆንም የተባለው። ብዙ ጊዜ የእንስሳት አንገት ላይ ቃጭል የሚያስሯል ጉዞ ላይ ሲሆን፣ ይሄም እዚህ ውስጥ ይካተታል። አላስፈላጊ የሆነ ቃጭል የሚጠቀሙ ሰዎችም በምን እዚህ ውስጥ ይካተታል። ነገር ግን የቤት መጥሪያ፣ ከእንቅልፍ መቀስቀሻ አላርም፣ ትምህርት ቤት ላይ የሚደረጉ ከፕሬድ ወደ ፕሬድ መሸጋገሪያ ደወሎች የደወሉ ድምፅ ቅድም እንደተባለው የሸይጣን መዝሙር የቤተ ክርስቲያን መለያ የሚባል አይነት ካልሆነ ድምፁ ችግር የለውም። እነዚህ ነገሮች ይፈቀዳሉ። ስለዚህ ለስለስ ያለ ብዙ ማይጮህ ድምፁ ኖርማል ማንቂያ ብቻ ማሳወቂያ ብቻ የሆነን መጠቀም ምንም ችግር የለውም፣ ይቻላል። በዘመኑ የሚገኙ ሊቃውንትም ይህ አሁን የጠቀስናቸው ቤት ውስጥ ትምህርት ቤት ላይ የሚገኙ የሐዲስ ውስጥ እንደማይካተቱ ተናግረዋል። وروى الإمام مالك والبخاري ومسلم مالك بخاري مسلم كأبو هريرة زقبوا أن رسول الله صلى الله عليه وسلم قال يا الله ملكتنيا اندالو يتعاقبون فيكم من أنت لا يتكاكلوا ملائكة ملائكوች بالليل ليلة ላይ وملائكة بالنهار ሌሎች መላእክቶች ደግሞ ቀን ላይ የተተካኩ ይጠብቃሉ ይከታተላሉ። ويجتمعون የሁለቱ ሰዓት የቀንና የሌሊት መላእክቶች ይሰበሰባሉ በአንድ ይገናኛሉ في صلاة الفجر صلاة الفجرና وصلاة العصر صلاة العصر ላይ ثم يعرج ከዛም ወደ ላይ ይወጣሉ إليه ወደ አላህ الذين باتوا ያደሩት فيكم እናንተ ውስጥ ያደሩት ከናንተ ጋር ያደሩት ይወጣሉ ከናንተ ጋር ለሚውሉ ተስረክበው فيسألهم الله ይጠይቃቸዋል وهو أعلم ከነሱ ይበልጥ የሚያውቅ ከመሆኑ ጋር መላእክቶችን ይጠይቃቸዋል። ከምድር የወጡትን ስራቸውን አጠናቀው كيف تركتم عبادي ባሮቼን በምን አይነት ሁኔታ ላይ ነው ተታችኋቸው የመጣችሁት ብለው ይጠይቃሉ። فيقولون መላእክቶች ይላሉ ተረክናሁም ተሰናብተን ትተናቸው መጣን وهم يصلون ፈጅር እየሰገዱ وأتيناهم ትናንት ወደ እነሱም ሄደን ነበረ وهم يصلون እየሰገዱ አስርን እየሰገዱ ተገናኘናቸው
አሁን ደግሞ ፈጅር ሲሰግዱ ተሰናብተናቸው መጣን ይላሉ። ወፊ ሪዋያ በሌላ ዘገባ ደግሞ ይህ ሐዲስ ሆኖ አነ አባ ሁረይረተ ቃል አቡ ሁረይራ አሉ ይቅረኡ ቅሩ ኢንሺእቱም ከፈለጋችሁ ወቁርአነል ፈጅር ኢነ ቁርአነል ፈጅሪ ካነ መሽሁዳ የሚለውን የሱረቱ አልኢስራን አንቀጽ አንብቧል። ወቁርአነል ፈጅሪ የፈጅር ሶላትን አደራችሁን ለየት ባለ መልኩ ስገዱ። ኢነ ቁርአነል ፈጅሪ የፈጅር ሶላት ካነ መሽሁዳ መላኢኮች የሚታደሙት ነው። ሁለት አይነት መላኢኮች የሚታደሙት የሚገኙበት ነውና ፈጅርን አደራ ከሌሎች ለየት ባለ መልኩ ትልቅ ትኩረት ሰጥታችሁ ስገዱ የሚለውን አንቀጽ አንብቧል። ይሄም ከመላኢኮች ውስጥ የኛ ስራ ላይ የሚፈራረቁ የሚተካኩ መላኢኮች እንዳሉ የሚያሳይ ነው። ተዓቁብ ማለት መተካካት ማለት ነው። ቢለይሊ ወመላኢከቱን ቢነሃሪ ወየጅተሚዑነ ፊ ሶላቲል ፈጅሪ የፈጅር ሶላት ላይ ይሰበሰባሉ። የጠዋቶቹም የቀኖቹም የማታዎችም ወሶላቲል ዐስር እንደዚሁ ዐስር ላይ ثم يعرج إليه الذين باتوا فيكم ማታ ከኛ ጋር ያደሩት ይወጣሉ ፈጅር ላይ ከኛ ጋር ለሚውሉት አስረክበው ዐስርም ላይ ይሄው ነው የሚሆነው። ማታ ለሚያድሩት አስረክበው ይወጣሉ። ሁለቱ ሶላቶች ወሳኝ ሶላት ናቸው። ሁለት አይነት መላኢካ የሚታደማቸው የሚመሰክርባቸው የሐዲሱ መጨረሻ ላይ ተረክናሁም ወሁም ይሰሉነ ወአተይናሁም ወሁም ይሰሉን ይላሉ። በዚህ ሐል ላይ ያልሆነ መላኢካ ሲወጣና ሲመጣ ወደሱ ስንሄድም ተኝተው ነበረ፣ እየተጫወተ ነበረ። አሁን ሰዓታችንን ጨርሰን ወደ አንተ ስንመጣም እየተኛ ነበረ፣ እየተጫወተች ነበረ ያሉ እንደሆነ ትልቅ ውርደት ነው የቂያም ቀን። ስለዚህ በተለይ ለእነዚህ ለሁለቱ ሶላቶች ልዩ ትኩረት ልንሰጥ ይገባል። አስቸጋሪ ሶላቶችም ናቸው ኢማን ለሌለው ሰው፣ አላህን ለማይፈራ ሰው። ፈጅር ላይ ሰዎች ይተኛሉ። ብዙ ጊዜ ፈጅር ያልፋቸዋል፣ ሸይጣን ይስቅባቸዋል፣ ጆሮአቸው ላይ ፊታቸው ላይ ይሸናባቸዋል። በሐዲስ ተነግሯል። ቀኑን ሙሉ ደብሯቸው የተጫጫናቸው ይውላሉ። ዐስር ላይ ደግሞ ነጋዴው የመሸ ስለሆነ እቃውን ለመሰብሰብ ዱቤ የሰጠውን ገንዘብ ለመቀበል የሚሯሯጥበት ቀን። የቤት እመቤቶች ደግሞ ለማታ ለእራት የሚሯሯጡበት፣ ልጆቻቸውን የሚሰበስቡበት፣ አሊያ ደግሞ ቀን ሲሰሩ ውለው ስለሚደክማቸው የቀን እንቅልፍ የሚተኙበት ወቅት ነው። አሊያ ደግሞ እርስ በርሳቸው ተሰባስበው የሚያወሩበት ወቅት ነው። ፀሐይ ልትጠልቅ ትንሽ ሲቀራት ብድግ ብለው ሶላቴ የሚሉ አሉ። ዐስር አዛን እየሰሙ ከዐስር አዛን እስከ መግሪብ አቅራቢያ ድረስ ሲያወሩ ሲለፈልፉ ይውላሉ። ፀሐይ ልትጠልቅ ስትል ሶላቴ ይላሉ። ይሄ የሙናፊቅ ሶላት ነው። ይሄ የሙናፊቅ ሶላት ነው። ልክ ፀሐይ ልትጠልቅ እስክትል ድረስ ጠብቆ ዶሮ እህል እንደሚያነሳው ነካ ያደርጋል። ይሄ የሙናፊቅ ሶላት ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሰርግ ሲኖር፣ እንግዳ ሲኖር፣ ድግስ ሲኖርማ ዙህሩም ዐስሩም መግሪቡም አይሰገድም። እንግዳ ከሸኙ በኋላ መስገድ ይላሉ። አዩ ሶላቲን አለ ከአላህ የበለጠ ክብር የሚገባው እንግዳ ማን ነው? እሱ አንድ እንግዳ አይደለም ሺህ እንግዳ ለምን አይመጣም? የዙህር ሶላት ላይ ሁሉ ነገር ቆም ተደርጎ 10 ደቂቃ ሰግዶ መመለስ ሶላትን ዲንን ያለ ማክበር ምልክት ነው። ለሰው ተብሎ፣ ለእንግዳ ተብሎ፣ ለሰርግ ተብሎ፣ ለለቅሶ ተብሎ ሶላት ነው። የሰርጋቸው ቀን ላይ 3 ሶላቶችን ማይሰግዱ ደካማ የሆኑ ሙሽሮች አሉ። ሙሽራ ማስዋብ የሚሉት አዲስ የመጣ ፊትና አለ። አንዳንዶች በወንድ ይሰራሉ። ባሉበት አካባቢ ላይ የሴት ሰራተኛ ከሌለ ይሄ አንድ ትልቅ ጥፋት። አልፎ ተርፎ ጭንቅላታቸው ላይ ጅልባብ ጣል የሚያደርጉ ሳይቀሩ ፀጉር ቤት ሄደው በወንድ ተሰርተው ይመጣሉ። ማዕቁሉን هذا من مسلم من مؤمن በዚህ መልኩ ተለፍቶ ስለተሰራ ውዱእ ከተረሳ ወይም ውዱእ ከተፈታ ዙህሩም ዐስሩም መግሪቡም ዒሻውም አይሰግድም። ማን ጋር ለመሄድ ደካማ መኽሉቅ ባልጋ የተዋቡት ውበት ሳይጠፋ ውሃ ሳይነካው ለመቅረብ ማለት ነው። ሞት አለ እኮ በዚህ መሃል።
ልቦችን እንደፈለገ የሚገለባብጠው ጌታ እንደዚህ የተጨነቁለት ውበት ባላይን ውስጥ እኮ እንዳይገባ ሊያደርግ ይችላል። አላህ ውዱእ ኑር ነው፣ ብርሃን ነው። ውዱእ ኑር ነው፣ ብርሃን ነው። ከሜካፕ የተሻለ ውበት የሚሰጥ ነው። ስጁድ የተሻለ ድምቀት የሚሰጥ ነው፣ ግርማ ሞገስ ክብር የሚሰጥ ነው። ሴት ልጅ ባሏ እንዲወዳት ማድረግ የምትችለው በሜካፕ በውበት ብዛት አይደለም፣ በውሸት በአርቲፊሻል እነማ በኢማን በተቅዋ ብዛት። ሴት ልጅ አብዝታ የአላህን ሐቅ ስትጠብቅ ባሏ አብዝቶ ያከብራታል። አይደለም ሊገለምጣት ሊጮህባት በሙሉ አይን ቀና ብሎ ማየት ሊከብደው ሁሉ ይችላል ኢማኗ ሲበዛ። የቀደምቱ ሲራ ላይ እነ አልኢማም ኢብኑ ለቲር አልሙኽታር ሚን መናቂብ አልአኽያር የተሰኙ ክታቦቻቸው ላይ እንደዚህ አይነት ነገሮችን በስፋት ዳሰው። አላህን አብዝተን ባከበረን ቁጥር የአላህ ባሮች ያከብሩናል። አላህን በናቅን ቁጥር ሰዎች ይንቁናል። መከበርን መወደድን በማዕሲያ አላህን በማስቆጣት መፈለግ የአላህ ባሮች ዘንድ እንዲጠሉ ያደርጋል። ሊዛ ተረክናሁም ወሁም ዩሰሉነ ወአተይናሁም ወሁም ዩሰሉን ሐቂቃ ቆም ብለን እንድናስብ የሚያደርግ የመላኢካ ምስክርነትም እነሱን ልንጠብቅ ስራ ልንጀምር ስንሄድም ሲሰግዱ ነበረ። ዙህርም ላይ ሆን አስሩም ላይ ሆን ፈጅር ላይ ስራችን አጠናቀን ለቀጣይ ተረኛ አስረክበን ስንመጣም እየሰገዱ ነበር የተባለለትና ወደሱ ስንሄድ ተኝቶ የተጫወተ ነበር ያለው። አሁንም ስራችን አልቆ ለቀጣይ ተረኛ አስረክበን ስንመጣም ሐራም ላይ ወንጀል ላይ ማላ ያኒ ላይ ነበር ያለው ሲባል የሁለቱ ደረጃ የተለያየ ነው። እዚህ አስር ላይ ሁሉን ነገር ትተን ሶላትን በወቅቱ ልንሰግድ፣ ፈጅር ላይ በጊዜ ተነስተን ልንሰግድ ይገባናል። ፈጅር ላይም አይደለም እንደው ከዛ ከፍ ብለን ከፈጅር በፊት ተነስተን አላህ ያገራልን ያክል ሰግደን ፈጅርን በወቅቱ ሰግደን አዝካሮችን አድርገን ከዛ በኋላ ከደከመን ከተገደደን ልንተኛ እንችላለን። ቢቻል ፀሐይ እስኪወጣ ድረስ መጠበቅ ተወዳጅ ነው። ካልሆነና ከአቅሙ በላይ የሆነ ሰው በሶላት ወቅት መተኛትን የተከለከለው ግዴታውን ከተወጣ ወዲያውኑ ቢተኛ ችግር የለም፣ ለዑዝር ይቻላል። ወቁርአን አልፈጅር እና ቁርአን አልፈጅር ካነ መሽሁዳ ማለት ቁርአን ማለት እዚህ ሶላት ማለት ነው። ቁርአንና ሶላት ትስስራቸው በጣም የጠበቀ ነው። አንዳንዴ ሶላት ቁርአን ይባላል፣ አንዳንዴ ቁርአን ሶላት ይባላል። ቁሲመት ሶላቱ በይኒ ወበይነ ዓብዲ ኒስፈይኒ አው ቅስመይኒ ሶላት በእኔና በባሪያዬ መሃል ለሁለት ተከፍላለች አለ አላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶላት የተባለችው ፋቲሃ ናት። ቁርአንን ከቁርአን ውስጥ አንዳንድ አንቀጾችን ሱራዎችን አላህ ሶላት ብሏቸዋል። ሶላት ውስጥ መቅራት የሶላት ትልቅ ክፍል ስለሆነ ነው። ፋቲሃን ሲሆን የሶላት ትልቅ መሰረት ስለሆነ፣ አንዳንዴ ደግሞ ሶላቱን ቁርአን ብሎታል አላህ። ወቁርአን አልፈጅር የፈጅር ሶላትን አደራ፣ ኢነ ቁርአን አልፈጅር የፈጅር ሶላት ካነ መሽሁዳ ሁለት መላኢኮች የሚታደሙት ነው። በሌላ ተፍሲር ካነ መሽሁዳ አላህ ራሱ እዚህ ቅርቧ ሰማይ ላይ ሆኖ ሚያየው ነው የሚከታተለው ነው ተብሏል። ምክንያቱም በእነ ቡኻሪ ሌሎች የመዘገቡት ሐዲስ አላህ የሌሊቱ 1/3 ሲቀር የመጨረሻው ወደ ቅርቧ ሰማይ ይወርዳል። ማን ነው የሚለምነኝ? ማን ነው የሚጠራኝ? ማን ነው ምህረት የሚጠይቀኝ? ይላል ተብሏል። ይሄ እስከ መቼ ይቆያል? ጎህ እስኪቀድ ተብሏል። ሶላተል ፈጅር ተሰግዶ እስኪያልቅ ተብሏል። መሽሁዳ መላኢኮች ይሳተፉታል። ሁለት አይነት መላኢኮች ማታ ያደሩት ሊውሉ የመጡት መሽሁዳ አላህን ተባረከ ወተዓላ ቅርቧ ሰማይ ላይ ሆኖ ያያል ይከታተላል ተብሏል። ስለዚህ ፈጅር ላይ በቻልነው ያክል ቁርአን አስረዝመን ልንቀራ ይገባል። የፈጅር ሶላትን ሶላቱል ፈጅር በማለት ፋንታ ቁርአኑል ፈጅር ያለበት ምክንያት ፈጅር ላይ ከሌሎች ሶላቶች ለየት ባለ መልኩ ረዘም አድርጎ መቅራት ስለሚወደድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከ60 እስከ 100 አንቀጽ ይቀሩ ነበር ተብሏል ፈጅር ላይ አብዛኛውን ጊዜ። ሌላ ጊዜ ደግሞ እነ ቃፍና መሰል የሆኑ ከሱረቱ አልሑጁራት ከቃፍ እስከ ሱረቱ አዕማ ያሉ ሱራዎች ላይ በዛ መሃል የሚገኙትን ይቀሩ ነበር። ሱረቱል ሙእሚኑን እንደቀሩ ተነግሯል። እስከ ግማሽ ከቀሩ በኋላ ስለ ሙሳ ወይም ስለ ዒሳ የሚናገረው ጋር ሲደርሱ ሳል ያዛቸው አሳላቸው ሩኩዕ አደረጉ ተብሏል። አልፎ አልፎ ረጃጅም ሱራዎችን ይቀሩ ነበር። አልፎ አልፎ መካከለኛ፣ አንዳንዴ አጫጭር ሱራዎችንም ቀርተዋል። ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስን ፈጅር ላይ እንደቀሩ ተነግሯል። ወረወል ኢማሙ አሕመድ ወሙስሊሙን ሐዲታ
ኢማም አሕመድና ኢማም ሙስሊም ዘግበዋል። ምንን ሐዲስ ምን አይነት ሐዲስ? ቀጥሎ ያለውን መጅተመዐ ቀውሙን ሰዎች አይሰበሰቡም ፊ በይቲን ሚን ቡዩቲላህ ከአላህ ቤቶች በአንዱ ላይ የትሉነ ኪታበላህ የአላህን መጽሐፍ እያነበቡ ወየተዳረሱነሁ እየተማማሩት በይነሁም በመካከላቸው ኢላ ነዘለት ዐለይሂሙ ሰኪና የቀልብ እርጋታ ራሓ ረፍት ደስታ ከሰማይ ቢወርድባቸው እንጂ ወደ እነሱ ቢወርድ እንጂ ወገሽየትሁሙ ረሕማ የአላህ እዝነት ቢከባቸው እንጂ ቢሸፍናቸው እንጂ ብዙ ረሕመት ቢወርድላቸው እንጂ ወሐፈትሁሙል መላኢካ የተከበሩ የአላህ መላኢኮች ዙሪያቸውን ቢያጥሯቸው እንጂ ወዘከረሁሙላሁ ፊመን ዒንደህ አላህ እሱ ዘንድ ካሉት ከተከበሩ መላኢኮች ጋር ስማቸውን ቢያወሳ ስማቸውን ቢጠራ እንጂ ይሄን ያደረጉ እንደሆነ ሰዎች እነዚህ ሁሉ ነገሮችን ያገኛሉ። መስጂድ ላይ ተሰብስበው ቁርአን የቀሩ ዒልም የተማማሩ እንደሆነ የተዳረሱነሁ በይነሁም ማለት ይሄ። ወመን በጠአ ቢሂ ዐመሉሁ ስራው ወደ ኋላ ያስቀረው ሰው ለም ዩስሪዕ ቢሂ ወደፊት አያደርገውም አያስቀድመውም ነሰቡሁ ዘሩ ክብሩ ዱንያዊ ማዕረጉ ወደፊት ሊያደርገው አይችልም ስራው ወደ ኋላ ያደረገው። ወፊል ሙስነድ ወሱነን ኢማም አሕመድ በሙስነዳቸው ወሱነን እነ አቡ ዳውድና ትርሚዚ በሱነናቸው ዘግበዋል ሐዲስን ቀጥሎ ያለውን ኢነል መላኢከተ መላኢኮች ለተضዑ አጅኒሐተሃ ለተضዑ ዝቅ ያደርጋሉ አጅኒሐተሃ ክንፋቸውን ሊጣሊቢል ዒልሚ ለእውቀት ፈላጊ ለዕልም ፈላጊ ሪዷን ቢማ የስነዕ የሚሰራውን ስራ በመውደዳቸው ምክንያት በስራው በመደሰታቸው ምክንያት ዕልምን ፈልጎ ለሚንቀሳቀስ ሰው መላኢኮች ክንፋቸውን ዝቅ ያደርጉለታል። ወልአሓዲቱ ፊ ዚክሪሂም ሐዲቶች ፊ ዚክሪሂም መላኢኮችን የሚያወሱ ስለ መላኢኮች የሚናገሩ ሐዲቶች ዓለይሂሙ ሰላም የአላህ ሰላም እነሱ ላይ ይሁንና ከሲረቱን ብዙ ናቸው ጅዳ እጅግ በጣም እዚህ የተወሰነውን ነው የጠቀስነው። በመላኢካ ዙሪያ የተነገሩ ሐዲቶች በጣም ብዙ ናቸው። በእነዚህ ሁለት ሐዲቶች ሌላ ተጨማሪ የመላኢካን ስራ ማስተዋወቅን የፈለጉት ሼኹ ረሕመቱላሂ ዐለይህ መጅተመዐ ቀውሙን ፊ በይቲን ሚን ቡዩቲላህ ቀውሙን ማንኛውም የሰው ልጆች መጅተመዐ አይሰበሰቡም ፊ በይቲን ሚን ቡዩቲላህ ከአላህ ቤቶች በአንዷ ቀውም ማለት አብዛኛውን ጊዜ ለወንዶች ነው። አብረው ግን ሴቶች ካልተጠቀሱ ሴቶችንም ያካትታል። ያ አዩሃ አለዚነ አመኑ ላ የስኸር ቀውሙን ሚን ቀውም ዓሳ አን የኩኑ ኸይረን ሚንሁም ወላ ኒሳኡን ሚን ኒሳእ ዓሳ አን የኩና ኸይረን ሚንሁን በሚለው መሰረት ቀውም ተብሎ ቀጥሎ ኒሳ ከተባለ ቀውም ለወንድ ብቻ ነው፣ ኒሳ ለሴት ብቻ። ቀጥሎ ግን ሴት ካልተጠቀሰ ቀውም የሚለው ለወንድም ለሴትም ለሁሉም የሰው ልጅ። ስለዚህ መጅተመዐ ቀውሙን ወንዶችም ይሁኑ ሴቶችም ይሁኑ አላህ በሚወደው በሚፈቅደው መልኩ አንድ ቦታ ላይ አይሰበሰቡም። በተለይ ደግሞ ከቦታዎች ሁሉ ይበልጥ አላህ ዘንድ ተወዳጅ ቦታ መስጂድ ነውና ፊ በይቲን ሚን ቡዩቲላህ ከአላህ ቤቶች መሃል በአንዱ ውስጥ መስጂድ ውስጥ ማለት ነው። መስጂድ የአላህ ቤት ይባላል። መስጂድ የአላህ ቤት ይባላል። የአላህ ቤት ለምን ተባለ ያለን እንደሆነ አላህ ስለሚወደው ነው ቦታው አላህ ስለሚወሳበት ለአላህ ግንባር መሬት ላይ ስለሚደፋበት ሰዎች ጌታቸውን አስታውሰው ስለሚጸጸቱበት ኢላ ገይሪ ዛሊክ ስለ ዱንያ ስለማይወራበት አሐቡል ቢላዲ ኢለላሂ መሳጂዱሃ ከቦታዎች ከአንድ ሀገር ቦታዎች ሁሉ ይበልጥ አላህ ዘንድ ተወዳጅ ቦታ ስፍራ መስጂድ ነው። ከአንድ ሀገር ቦታዎች ሁሉ መጥፎ ቦታ ገበያ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አልመስጂዱ በይቱ ኩሊ ተቂይ የሚል ዘገባም አለ። መስጂድ አላህን የሚፈራ ሰው በሙሉ ቤት ነው ተብሏል። አላህን የሚፈራ ሰው መስጂድ ነው የሚያዘወትረው ማለት ነው። ኢማን ያለው ዲን ያለው አላህን የሚወድ መስጂድ ያዘወትራል። ተቅዋ የሌለው ኢማን የሌለው ወይም ደካማ የሆነ ተቅዋው ኢማኑ ከመስጂድ ይልቅ ወሬ ቤት፣ ሐሜት ቤት፣ ጨዋታ ቤት፣ ሱፐርማርኬት፣
አስፋልት ያዘወትራል። መገኛው እዛ ነው አብዛኛውን ጊዜ ማለት ነው። በመሰረቱ ሴት ልጅ ከቤት መውጣት ልታበዛ አይገባም። ከቤት ወጥታ እንድትሄድ የተፈቀደ አትከልክሏት የተባለ ቦታ ቢኖር ለእሷም ቢሆን መስጂድ ነው። ሱብሓነላህ። ሴቶች ሆይ ቤታችሁ እርጉን የተባለው አትውጡን የተባለው ወጣለው ያሉ እንደሆነ ወደ መስጂድ ሲሆን አትከልክሉን የተባለው ሌላ ቦታ ላይ አትከልክሉ አልተባለም። እናቴ ታማለች፣ ባሌ ከቤት አትውጪ ብሎኝ ሄዷል፣ ምን ላድርግ ስትላቸው ባልሽን ታዘዢ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መጨረሻ ሞታ እንኳ አትውጪ ብሎኛል ስትላቸው ባልሽን ታዘዢ አሏት የሚል ዘገባዎች አሉ። እንደ ሰነድ ደካማ ሊሆኑ ይችላሉ። ከሌሎች ሐዲሶች ጋር ተጠናክረው ግን ጠንካራ መልእክት አላቸው። በሆነ ባልሆነው ሴት ልጅ ከቤት ልትወጣ አይገባም። በተለይ ባለትዳር ከሆነች የልጆች እናት ከሆነች አስሉ የሴት ልጅ ቦታዋ ስፍራዋ ቤት ነው። ከቤት በወጣች ቁጥር ወይም ትፈተናለች ወይም ትፈተናለች፣ ቤቷን ታፈርሳለች። አሁን ላይ አንድ የልጆች ጸባይ እንዲበላሽ ሰበብ የሆነው ሴት ልጅ ቤት አርፌ አልቀመጥም በማለቷ ምክንያት ልጆችን ካርቱን ፊልም ያሳደገ ጭንቅላታቸው ካርቱን ስለሆነ የሰራተኛ መጫወቻ ስለሆኑ አሻሂድ በመሰረቱ ሴት ከቤት መውጣት የለባትም። ልውጣ ያለች እንደሆነም አትከልክሏት የተባለው ወደ መስጂድ ልትሄድ ከሆነ ካሁን ቀደም አልአርበዑን ኒሳኢያ ላይ እንዳሳለፍ ነው ዑመር ሁሌ ፈጅር ሁሉ መስጂድ መስገድ ባለቤት ነበረቻቸው። ዑመር ሲገደሉ እንኳን ያሰገዱን የተገደሉት እዛው ነበረች። ዑመር እንዲወጣ ዑመር እንድትወጪ እንደማይፈልግ ታውቂያለሽ ሁሉ ስትባል ለምን አይከለክለኝም ታዲያ ስትል ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን ወደ መስጂድ ሊሄድ ካሉ አትከልክሉ ስላሉ ነው ማይከለክልሽ እንጂ አይፈልግም። ዘመኑ ተበላሽቷል ሴቶች አይውጡ ብለው ነገር ግን ሙሉ በሙሉ መከልከል ሐዲሱ ስለከለከላቸው ፈርተው ዘዴ ፈጥረው ያስቀሩ ሰሃቦችም ተገኝተዋል። ከሰሃቦች መሃል አንዱ ባለቤቱ መስጂድ ሁሌ ትመላለስ ነበር። ታያሁን እንደ ድሮ አይደለም ቢልም አልሰማም አለችው። መጨረሻ ላይ ጨለማ ላይ ጠብቆ የምታልፍበት ጠባብ መንገድ ላይ ከኋላ መጥቶ መቀመጫዋን ነካ አድርጓት ዞር አለ። ደንግጣ እውነትም ዘመኑ ተበላሽቷል አለች። ከዛ በኋላ ከቤቷ ወጥታ አታውቅም ተብሏል። الشاهد መስጂድ አላህ ዘንድ ተባረከ ወተዓላ ተወዳጅ ቦታ ነው። ገበያ፣ ሰው፣ ወሬ፣ ጫጫታ፣ ዱንያ የሚበዛበት ቦታ አላህ ዘንድ የተጠላ ቦታ ለሐጃ እንጂ አይካሄድም ማለት ነው። ከተካሄደም በልክ ሊሆን ይገባዋል። ሲካሄድም ፈልየኽሩጅና ተፊላት ለአርበዑን ኒሳኢያ ላይ ተንቢሃት ላይ ያሳለፍነው ቃል ነው። ተፊላት የውበት ልብሶችን፣ ውድ ልብሶችን፣ ንጹህ ልብሶችን ሳይለብሱ የተለመደው ቤት ውስጥ የሚለብሱትን ቁሽሽ ያለ ልብስ ለብሰው ይውጡ ተብሏል፣ ፊትናን ለመቀነስ። በአንዳንድ ዘገባዎች መጅተመዐ ቀውሙን የትሉነ ኪታብ አላህ ተብሏል። ፊ በይት ሚን ቡዩቲላህ የሚለው ሳይጠቀስ ነገር ግን አብዛኞቹ ዘገባዎች ላይ ከአላህ ቤቶች በአንዱ ተብሏል፣ በመስጂድ ውስጥ ለማለት ነው። ዒልምን ለመማር ምቹ ቦታ መስጂድ ነው። ከመድረሳ ከአዳራሽ የተሻለ ለትምህርት የተመረጠ ቦታ መስጂድ ነው። በዚህ ሐዲስ መሰረት በሌላ በሱረቱ ኑር የቁርአን አንቀጽም መሰረት በነብዩ ሰለላሁ ዐለይሂ ወሰለም ሲራም መሰረት ይማሩ ያስተምሩ የነበረው ሰሐቦች፣ ታቢዒዎች ከዛ ነቢ መስጂድ ውስጥ ነው። ከጊዜ በኋላ ነው መስጂድን የእውቀት ማዕከል እንዳይደረግ ያለ አቅማቸው የኡማውን መሪነት የያዙ ሰዎች ቀስ አድርገው ትምህርቶችን ከመስጂድ ማስወጣት የጀመሩት እንጂ ኮሌጁም ዩኒቨርሲቲውም መስጂድ ውስጥ ቢሆን ነበር የሚሻለው። መስጂድ ራሱን የቻለ አደብ አለው፣ ግርማ ሞገስ አለው፣ ሃይባ ክብር አለው። ጫማ አውልቆ ሰብሰብ ብሎ ተጠጋግቶ መቀመጥ ራሱን የቻለ አንድ የተግባር ትምህርት ነው። ከመስጂድ ውጭ ያሉ የእውቀት ማዕከሎች ላይ ጠረጴዛ ላይ ተንጠራርቶ ተሰቃቅሎ ከፍ ብሎ መቀመጥ ራሱን የቻለ የሚሰጠው ሌላ ትርጉማል፣ ሌላ ተፍሲራል። ሻሂድ መስጂድ ቢሆን በላጭ ነው። ከመስጂድ ውጭም ቢሆን በተለያዩ አጋጣሚዎች
ሰዎች ተሰባስበው የስሉነ ኪታብ አላህ የአላህን ቁርአን ያነበቡ እንደሆነ ይሄ ቲላዋው ነው ንባቡን ወየተዳረሱነሁ በይነሁም የተማማሩት እንደሆነ ይሄ ህግጋቱን ተፍሲሩን ሐላል ሐራሙን ናሲኽ መንሱኹን ዓም ኻሱን ከቁርአን ጋር የተያዙ ትምህርቶች በሙሉ እዚህ ውስጥ ይገባሉ። ፊቅሁም ሐዲሱም ለፊቅህና ሐዲስ ለአቂዳ የሚያግዘው የሚያስፈልገው ትምህርት በሙሉ ሙዳረሳ ውስጥ ይገባል። ቀጥሎ ባለው ባቡ አልወሲየ በኪታቢላህ የሚለው ይሄ ይበልጥ ግልጽ ይሆንልናል። ሁሉም የሸሪዓ ትምህርት ከቁርአን ነው የተወሰደው። የተዳረሱነሁ በይነሁም ማለት ቁርአንን ከቁርአን ጋር ተያያዥ የሆኑ ትምህርቶችን ሐላል ሐራምን የተማማሩ እንደሆነ የሚያገኟቸው ነገሮች አሉ። አንደኛው ነዘለት ዐለይሂሙስ ሰኪና ሰኪና ይወርድባቸዋል። ሰኪና ምንድነው የሚለውን በተመለከተ ዑለሞች ብዙ ብለዋል። መላኢካ ነው ብለዋል። ነገር ግን አይሄድም። ቀጥሎ ሐፈቱሙል መላኢካ ብለዋል። ሰኪና ማለት ልዩ ፍጡር ነው፣ ውብ የሆነ ፍጡር አላህ ሲወሳ ስለ አላህ ሲነገር ከሰማይ የሚወርድ ተብሏል። አይ ሰኪና ማለት ልብ ውስጥ የሚፈጠር ደስታ፣ እርጋታ፣ ሰላም ነው ብለዋል። አቅረቡም የተሻለውም ይሄ ነው። ዒልም ስንሰማ ስለ አኺራ ሲነገረን ጥፋታችንን እንድናስታውስ ተውበት እንድናደርግ ኸይር ስራ ላይ እንድንሽቀዳደም የሚገፋፋ ንግግር ስንሰማ ቀልባችን ይረጋጋል። የተለያዩ የህይወት ፈተናዎች የተፈራረቁባቸው ሰዎች ቁርአን ሐዲስ ሲሰሙ ሰከን ይላል። አዲስ ጉልበት ያገኛል። ሸይጣንን ማሸነፍ ይችላል። በሆነው ነገር ከመበሳጨት ይልቅ ወደፊት በምን መልኩ ልጠንክር፣ አላህን በምን መልኩ ላስደስት እንዲሉ ያደርጋቸዋል። ይሄ የሚገኘው የትም አይደለም፣ ቁርአን ሐዲስ ሲነገር። ወገሽየቱም ረሕመ የአላህ ረሕመት ይሸፈናቸዋል። ግሽያን ማለት መሸፈን ማከናነብ ማለት ነው። አብዝቶ የአላህ ረሕመት ይወርዳል ማለት። ስለዚህ ወንጀሉ የበዛበት ሰው አላህ እንዲያዝነት እንዲምረው ከፈለገ የትምህርት መድረክ ላይ የቁርአን የሐዲስ ዒልም የሚሰጥበት ቦታ ላይ መቀመጥን ያብዛ። ገሽየቱም ረሕመ የአላህ ረሕመት ከመቼውም በላይ ይሸፍናቸዋል፣ ያከናንባቸዋል። ሲበዛ ነው አንድ ነገር የሚሸፍነው አይደል? አጭር ከሆነ ትንሽ ከሆነ ጠባብ ከሆነ አይሸፈንም። የሚሸፍነው ሰፊ ነገር ሲሆን የዕልም ቦታ ላይ የታደሙ ሰዎችን የአላህ ረሕመት ይሸፍናቸዋል። ብዙ ሰፊ ረሕመት ይወርዳል። ለመስማት ለመማር ለማድመጥ የመጣ ወንጀሉ ተራግፎለት ይሄ ረሕመት ወንጀሉ ነጥቦለት ነው የሚሄደው። ነስአሉላህ ሚን ፈድሊሂ ወሐፈቱሙል መላኢካ። ከዚህ ሐዲስ የተፈለገው ይሄ ነው። መላኢካ ቢከባቸው እንጂ ቢያጠራቸው እንጂ ዙሪያቸው ነው። መላኢኮች አሉ ሰማይ ላይ የሚሽከረከሩ ሐላል ሐራም የሚነገርበት አላህ የሚወሳበትን ቦታ የሚፈልጉ አላህ የሚወሳበትን አላህ የሚታወስበትን ቦታ የሚፈልጉ ማለት ሰዎች በጀማዓ ተሰብስበው ሱብሃንአላህ አልሐምዱሊላህ አላሁመ ሰሊ ወሰለም ዐላ ሰይይዲና ሙሐመድ የሚሉበት ቦታ ማለት አይደለም። ይሄ ቢድዓ ነው። በጀማዓ ተሰብስበው በጋራ በዚህ መልኩ ዚክር ማለት ቢድዓ ነው፣ አይቻልም። ቢድዓ ወዳለበት ቦታ መላኢካ አይሄድም። ታዲያ ምን ማለት ነው? አላህ የሚታወስበት ቦታ ማለት ታቢዒዎች ታቢዒን ወይም ፈስረውታል። ሐላል ሐራም ሰዎች የሚማሩበት ቦታ ማለት ነው ብሎ ቁርአን ሐዲስ የሚማሩበት የሚቻል ማይቻል የሚወደድ የሚጠላውን የሚማሩበት ስፍራ አላህ የሚወሳበት ስፍራ ማለት ይሄ ነው። የምላሱ ዚክር ብቻ ሳይሆን ማለት በትክክል ቁርአን ሐዲስን ከቀራን በየመሃሉ አላህ እናስታውሳለን። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ዐዘ ወጀለ። ይሄ ነው ዚክር ማለት። ስንጀምር ብስሚላህ አልሐምዱሊላህ አስሰላቱ ወሰላሙ ዐላ ረሱሊላህ፣ ስንነሳ ሱብሓነከላሁመ ቢሐምዲክ ኢላ አኺሪህ እንላለን። ይሄ ነው እንጂ ሰዎች ተሰብስበው ምናልባትም መሃላቸው ላይ አላህ ማይፈቅደውን የሚጠላውን ነገር ጫት አስገብተው ሱብሃንአላህ የሚጨሰውን ሺሻ ነው ሐሺሽ ሁሉ አስቀምጠው ዚክር ያለ ነው የሚሉ ሰዎች አሉ። አዩ ዚክሪን አለ አላህን መናቅ ነቢይን መናቅ ነው አለይሂ ሰላቱ ወሰላም። ወዘከረሁም አላሁ ፊመን ዐንደሁ አላህ እሱ ዘንድ ካሉ መላኢኮች ጋር ከተከበሩ መላኢኮች ጋር ምድር ላይ ሆነው ዒልምን የሚማማሩ ቁርአንን የሚማማሩ የሚቀሩ ሐዲስን የሚቀሩ ፊቅህን የሚማሩ ሰዎችን አላህ ያስታውሳቸዋል። ምን ፈልገው ነው የመጡት? ምሬያቸዋለሁ እንግዲህ እናንተ ምስክር ናችሁ ይላል። ከነሱ ውስጥ እኮ መጥፎ እገሌት የምትባል ሰው አሉ እንኳ ቢባል አላህ ከነሱ ጋር አብሮ የተቀመጠ እድለ ቢስ አይሆንም። ከነሱ ጋር በመቀመጡ እሱንም ምሬዋለሁ አላህ ይላል ተብሏል። ታዲያ ይሄን ሁሉ ትሩፋት ለማግኘት አይደለም በነፃ አንድ ቦታ ላይ መስጂድ ላይ መድረሳ ላይ ቁጭ ብሎ መማር ይቀርና በየቀኑ በዶላር የከፈሉ ሰዎች ቁጭ ቢሉ እድሉን ቢያገኙ በተመኙ ነበር። ወላኪን አክሰር الناس لا يعلمون
ነገር ግን አብዛኞቹ የሰው ልጆች አያውቁ። ዒልም ቁርአን ሐዲስ የሚነገሩበት ቦታ ላይ ታድሞ ይሄን ሁሉ ማዕረግ ከማግኘት ይልቅ ሶፋ ላይ ቁጭ ብሎ ሞባይል መገርቆር፣ ቻናል መገለባበጥ፣ ከልጅ ጋር መጫወት፣ በርዶኛል ደክሞኛል ማለት ይቀላቸዋል። አልመሕሩሙ መን ሑሪመ አልኸይር። እንዲህ አይነት ሰው የተነፈገ ሰው፣ ኸይርን የተነፈገ ሰው። አላህ ኸይር የሻለት ሰው የዲን ግንዛቤ ይሰጠዋል። የዲን ግንዛቤ የሚገኘው በመልፋት በመድከም። በመጨረሻም ሙስነድ ላይ ሱነን ላይ በተዘገበው ሐዲስ ኢነል መላኢከተ ለተضع መላኢኮች ዝቅ ያደርጋሉ አጅኒሐተሃ ክንፋቸውን ለጣሊብ ዒልም ለእውቀት ፈላጊ ሪضን ቢማ የስነዕ የሚሰራውን ወደዋል። ዒልም መማሩን ወደው በስራው ተደስተው መላኢካ ለዒልም ፈላጊ ክንፉን ዝቅ ያደርጋል። ክንፉን ያነጥፋል ማለት ወضዕ ማለት ዝቅ ማድረግ፣ መዘርጋት፣ ማንጠፍ ማለት ማስቀመጥ ማለት። ከሐዲሱ በግልጽ እንደምንረዳው ዒልም ፍለጋ የሚንቀሳቀስ ሰው የመላኢካ ክንፍ ላይ ነው የሚራመደው ማለት ነው። ይሄ ብቻ ትልቅ ክብር ነው። ይሄ ብቻ ለዕልም የሚያጓጓ ፈድል ነው። የተከበሩ መላኢኮች ከሰማይ ወርደው እኛ አናይም እንጂ ራሳቸውን እንደማናየው ክንፋቸውን አናይም። መሬት ላይ ክንፋቸውን አንጥፈው ዒልም ፍለጋ የሚራመድ ሰው የሚራመደው አፈር ላይ አሸዋ ላይ ሳይሆን የመላኢካ ክንፍ ላይ ነው የሚራመደው። ግን አናይም፣ መላኢካ ማይታይ ስለሆነ በዚህ ማመንም ግዴታ። ሐዲሱ ግልጽ ነው። ኢነል መላኢከተ ለተضع አጅኒሐተሃ የአንዱ ተፍሲር ነው። መላኢኮች ክንፋቸውን መሬት ላይ ለጣሊበል ዒልም ያነጥፋሉ። የአየር ክንፍ ላይ የመኪና ወንበር ላይ ሳይሆን የሚጓዘው የመላኢካ ክንፍ ላይ ነው የሚጓዘው። በሌላው ተፍሲር መላኢኮች ከዙሪያው ክንፋቸውን ዝቅ አድርገው ያጅቡታል ማለት። ይሄም ከፊተኛው ማይተናነስ ክብር ነው። ስለዚህ ዒልምን ልንወድ፣ ዒልምን በመማራችን ልንጓጓ፣ የዕልም መድረክ ላይ በመሄዳችን ደስተኞች ልንሆን፣ ከላይ የተነገሩ ነገሮችን የነየተን እያሰበንም ሊሆን ይገባዋል። هذا والله تعالى أعلم። የዛሬ ደርሳችን እዚያ በቃል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።